ዞሮ ርዕሱ ምንድነው? አንደኛ አሁን ኢትዮጵያ ያው እንደምታውቂው በከፍተኛ ደረጃ በጦርነት ውስጥ ነው ያለችው እና አንድ ሀገርና ህዝብ በጦርነት ውስጥ እስከቀጠለ ድረስ የተሻለ ደረጃ ላይ ሊደርስ አይችልም፣ ችግሩን ሊፈታ አይችልም። ስለዚህ በአንድ በኩል ጦርነት መቆም አለበት ብለን እናምናለን። ግን ደግሞ ጦርነት ይቆም ስላልን ብቻ ጦርነት ሊቆም አይችልም። ጦርነት እንዲኖር ያደረገ ሌላ ምክንያት አለ። ያ ምክንያት ምንድን ነው? የግፍ አገዛዝ መኖር ነው እና የግፍ አገዛዝ ስልጣን ላይ ባለበት ሁኔታ እንዲሁ ዝም ብለን በመፈክር ደረጃ ጦርነት ይቁም ብንል ትርጉም የለውም። መፈክር ሆኖ ነው የሚቀረው። ወይም ደግሞ ምንድን ነው የሚሆነው? ልክ አሁን ብልጽግና ፋኖን ወይም ደግሞ ኦላን እንደሚለው ነው የሚሆነው። ትጥቃችሁን ፍቱና እጃችሁን ስጡና ሰላም ይምጣ አይነት ነው የሚሆን እና ይሄ ትክክል አይደለም። ስለዚህ ኢትዮጵያ ውስጥ ጦርነት ሊቆም የሚችለው ለጦርነት መነሳት ምክንያት የሆነው የግፍ አገዛዝ ሲወገድ ነው የሚል እምነት አለ። ያ የግፍ አገዛዝ የሚለው አሁን በስልጣን ላይ ያለውን ብልጽግና ፓርቲን ይመለከታል። ማንኛውንም ወደፊት ሊመጣ የሚችል የግፍ አገዛዝ ሊመለከት ይችላል። አንዱ ይሄ ነው። በነገሮች ላይ አገዛዝ ላይ የግፍ የሚለውን የጨመርንበት ያለ ምክንያት አይደለም። አንዳንድ ሰዎች አገዛዝ የሚለውን በቀጥታ በእንግሊዝኛ ትርጉሙ ገቨርኒንግ ወይም ደግሞ ገቨርነር ከሚለው ጋር ያያይዙትና አስተዳደር አድርገው ያስባሉ። አገዛዝ እና አስተዳደር የተለያየ ነገር ነው። አገዛዝ ማለት በኃይል በጉልበት አንድን ህዝብና አገር የሚገዛ አምባገነናዊ ስርዓት ማለት ነው። ራሱ አገዛዝ የሚለው በእኛ ትርጉም በቂ ነበረ። ግን አንዳንድ ሰዎች አስተዳደር አድርገው ስለሚያስቡት የዚ አይነት ብዥታ እንዳይፈጥር ብለን ነው የግፍ የሚለውን የጭምር ነው። በዚህ ምክንያት ነው እንግዲህ ሶስተኛው የሰላም መኖር ጉዳይ ነው። ሰላም አሁንም ስለተመኘ ነው ስለፈለግ ነው ብቻ ዝም ብሎ ሊመጣ አይችልም። ሰላም እንዲኖር ምን መኖር አለበት? ጦርነት መቆም አለበት፣ ውጊያ መቆም አለበት ሰላም እንዲኖር። ቅድም እንዳልኩት ግን ያ ጦርነት ያ ውጊያ ሊቆም የሚችለው የግፍ አገዛዝ ሲቆም ነው፣ ሲወገድ ነው። ስለዚህ እነዚህ ሶስት ነገሮች መያያዝ አለባቸው። ዝም ብለን በተናጠል ጦርነት ይቆምም ብንል ከመፈክር ያለፈ ትርጉም የለው፣ ሰላምም ይስፈን ብንል ከመፈክር ያለፈ ትርጉም የለው። እነዚህ ሶስት ነገሮች የማይነጣጠሉ ተያያዥ ነገሮች ናቸው። አንደኛው እያለ ሌላኛው ሊገኝ ወይም ደግሞ ሊቀር አይችልም የሚል እምነት ስላለን እውነቱን ለመናገር በሰፊ ውይይት በቂ የሆነ ምክክር አድርገን የመረጥነው መሪ ርዕስ ነው የሆነው። እውነቱን ለመናገር በአብዛኛው ህዝብ ካገዛዙ እና ካገዛዙ ደጋፊዎች በስተቀር ይሄ ርዕስ ድጋፍ ሲያገኝ ያየነውም ያለ ምክንያት አይመስለኝም። በጣም በጥንቃቄ የተመረጠ ተገቢ የሆነ ወቅታዊ የሆነ ርዕስ ስለሆነ ይመስለኛል። እንግዲህ አብሮነት ኢትዮጵያ ወይም አንተ በሰላማዊ ትግል ነው አገዛዝ መለውጥ ወይም መቀየር ወይም ደግሞ ወደ ፍትሃዊ መምጣት ያለበት ብለህ ታምናለህ? የተጋበዙ ድርጅቶች አብዛኞቹ ሊባል በሚችል ደረጃ ወይም ደግሞ እንደ ኢትዮጵያ ፖለቲካ ስናየው ሜን አክተር የሚባሉት በትጥቅ ትግል ላይ ያሉ ወይም የሚያምኑ ናቸው። ከዛ አንጻር መጋጨት አልተፈጠረም? በምን አይነት ዓላማ ነው ውስጥ አሁን ያልከውን ሰላም የሚመጣው አገዛዝ የሚቆመው የትጥቅ ትግል ድርጅት የሚመሩ ሰዎችን ወይም ድርጅቶችን ይዞ በሰላማዊ መንገድ መታገል የሚቻለው እንዴት ነው? ጥሩ ሀሳብ ነው ያነሳሽው። አንዳንዶች ግጭት የሚፈጥር ይመስላቸዋል። በእኔ እምነት ግጭት የለም። ከዚህ ቀደም የነበረን አስተሳሰብ በዚህ ረገድ ግጭት የሚፈጥር ነበረ። ለምሳሌ በሰላማዊ ትግል የምናምነው ሰዎች ወይም ደግሞ የሚያምኑት ድርጅቶች የትጥቅ ትግል አያስፈልግም፣ መካሄድ የለበትም፣ ጦርነት መቆም አለበት ብለው ያምናሉ። ግን ያ ጦርነት እንዴት ነው የሚቆመው? የግፍ አገዛዝ ባለበት ሁኔታ እንዴት ሊቆም ይችላል የሚለውን ጥያቄ አያዩትም ነበረ። አሁን እኛ ይሄን እናያለን። ጠበንጃ አንስተው ወደ ጫካ የሄዱት ሰዎች ጦርነት ወዳድ ስለሆኑ አይደለም፣ ጠበንጃ ወዳድ ስለሆኑ አይደለም፣ ምክንያት አላቸው። የግፍ አገዛዝ ስላለ። ይሄ የግፍ አገዛዝ በኢትዮጵያ ባይኖርና አሁን በስልጣን ላይ ያለው መንግስት ችግሮችን ልባዊ በሆነ በውይይት በድርድር በምክክር በምርጫ የመፍታት ፍላጎት ቢኖረው ኖሮ እነዚህ ጦርነቶች አይኖሩም ነበር። ስለዚህ እነዚህ ጦርነት ውስጥ የገቡ ሰዎች ወደው አይደለም፣ ሁኔታዎቹ ስላልፈቀዱ ተገደው ነው የገቡት። ለዚህ ኃላፊነት መውሰድ ያለበት በስልጣን ላይ ያለው አገዛዝ፣ ለዚህ ዋናው ተጠያቂ በስልጣን ላይ ያለው አገዛዝ ነው የሚል እምነት አለ። ስለዚህ ዝም ብለን ልክ የጠበንጃ ፍቅር ኖሯቸው ጠበንጃ እንዳነሱ ሽፍቶች ወይም ደግሞ አማጽያን ቆጥረን አናወግዛቸው ወይም ደግሞ በመንገዳቸው ላይ መቆም ፍላጎት የለም። እንደውም በእኛ እምነት
መንግስት ወደ ትክክለኛው አቅጣጫ ቢገባ ኢትዮጵያ ውስጥ የሚፈጠሩ የፖለቲካ ችግሮችን፣ ጥያቄዎችን በውይይት በድርድር የመፍታት ልባዊ ፍላጎት ቢኖረው እነዚህ ጠመንጃ ያነሱ ኃይሎች ሁሉ ወደ ሰላማዊ መንገድ ይገባሉ የሚል እምነት ነው ያለው። ነገር ግን ለምሳሌ መንግስት በጣም ልባዊ የሆነ እውነተኛ የሆነ አስተማማኝ የሆነ የሰላም አጀንዳ ይዞ ለውይይት ለድርድር ሁሉንም ኃይሎች ቢጋብዝ ያኔ እምቢ ቢሉ እኛ ልናወግዛቸው እንችላለን። የመንግስት አስተሳሰብ ትክክለኛ ነው ብለን ካመን ማለት ነው። እንዳሁኑ ትጥቃችሁን ፍቱና ተሸነፉና ሰላም ይፈጠር ከሚለው ወጥቶ ጀኒውንሊ ከዚህ በኋላ የኢትዮጵያ ችግር የሚፈታው በሰላማዊ መንገድ ነው፣ በውይይት ነው፣ በድርድር ነው፣ በጉልበት አይፈታም የሚል እምነት ቢያድርበት እናወግዛቸው ነበር። ግን አሁን በስልጣን ላይ ያለው ብልጽግና እንደ መንግስት እንደውም ካለው ከእውነታው ስንነሳ ብልጽግና ይህን ቢል ይታመናሉ። እሱ ነው እያልኩሽ ያለሁት እኮ ከልቡ ቢል ነው ከልቡ ቢል ነው። አለበዛም ብናምነው ማኖሩ አሁን እኮ እያለ ነው መልካም አይደለ ይላል እኮ አይደለ በየቀኑ እየወጣ በሰላም ችግሩ ይፈታ ለድርድር ነው ይላል እኮ። ግን ይሄን ሲል ምን እያለ እንደሆነ ይገባናል። ትጥቃችሁን ፍቱና ተሸነፉልኝና እንታረቅ ነው እያለ ያለው። ይሄ ችግሩን ሊፈታው አይችልም። ስለዚህ መንግስት አሁን የሚታመን አመለካከት በሰላም ጉዳይ እያራመደ እንዳልሆነ እናውቃለን። ግን ከልቡ ተለውጦ ነው የምልሽ። ከልቡ ተለውጦ ነገ ከነገ ወዲያ ተለውጧል ልንል የምንችልበት የራሱ መመዘኛ አለ። አንድ ኃይል ለሰላም ድርድር ዝግጁ ነኝ ሲል ሊያሟላቸው የሚገባ ቅድመ ሁኔታዎች አሉ። እነሱን አሟልቶ ብናገኘው ኖሮ ግን አይ ይሄ መንግስት በትክክል ለሰላም ተዘጋጅቷል፣ ስለዚህ እናንተም ወደ ሰላም መድረክ ኑ ብለን ልንገፋቸው ልናዋግዛቸው እንችል ነበር። አሁን በስልጣን ላይ ያለው መንግስት ግን እያሾፈ ነው ያለው፣ እየቀለደ ነው ያለው። እኔ ስልጣኔን እንደያዝኩ እኔ የፈለኩትን እያደረግኩ እናንተ ተንበርክካችሁ ትጥቃችሁን ፈታችሁ ተሸንፋችሁ ሰላም እንፍጠር ነው እያለ ያለው። በዚህ መንገድ የሚፈጠር ሰላም የለም። ስለዚህ አንዱ ከቀድሞ ለየት የሚያደርገው ምንድነው? አሁን በሰላማዊ ትግል የምናምን ኃይሎች ትጥቅ ትግል ያነሱ ኃይሎች ለምን ትጥቅ ትግል እንዳነሱ ምክንያቱም እንረዳለን፣ ሪኮግናይዝ እናደርጋለን። ትክክል አይደሉም አገር እየበጠበጡ ነው ብለን አናወግዛቸው። ምክንያታቸው የፖለቲካ ኮዝ እንዳላቸው፣ ይሄ የፖለቲካ ኮዛቸው ደግሞ በህዝብ የሚደገፍ እንደሆነ፣ አሁንም በኢትዮጵያ ፖለቲካ ሰርቫይቭ ያደረጉት የህዝብ ድጋፍ ቀላል የማይባል ስላላቸው እንደሆነ እንረዳለን። እና ይሄን እያወቅን ልናወግዛቸው አንችልም ማለት ነው። አንዱ ልዩነት ይሄ ነው። ሁለተኛው በትጥቅ ትግል ደግሞ የሚያምኑት የኢትዮጵያ ችግር በትጥቅ ትግል ብቻ ነው የሚፈታው። ስለዚህ ሰላማዊ ትግል እያላችሁ ህዝቡን አታወናብዱ። ሰላማዊ ትግል እያላችሁ ከተማ ውስጥ ውርውር የምትሉ ኃይሎች ገዢውን ፓርቲ ዴሞክራት ለማስመሰል ነው፣ የእኛን የትጥቅ ትግል ለማደናቀፍ ነው የሚል አመለካከት ነበር። ይህም ስህተት ነበር። አሁን ግን ያው እንዳየሽው በዛ መድረክ በትጥቅ ትግል ያምናሉ የሚባሉት ድርጅቶች ሳይቀሩ ነው በትጥቅ ትግል ብቻ አይደለም ትግሉ መካሄድ ያለበት፣ የኢትዮጵያ ህዝብ በሰላማዊ ትግልም በሰላማዊ ህዝባዊ እምቢተኝነትም ይሄን አገዛዝ መታገል አለበት የሚል እምነት ይዘዋል። አሁን የእነሱም ሀሳብ ወደ ተስተካከለ አቋም መጥቷል ማለት ነው። የእኛ ብቻ መንገድ ነው ትክክሉ፣ ሰላማዊ ትግል መካሄድ የለበትም የሚል አስተሳሰብ አያራምዱም። ስለዚህ በፊት ቅራኔዎች ነበሩ ማለት ይቻላል። አሁን ግን እነዛ ቅራኔዎች እየተፈቱ አንደኛው ለሌላው ተገቢ የሆነ ሪኮግኒሽን የሰጠበት ሁኔታ ነው የምናየው። እኔ ለኢትዮጵያ ይጠቅማል ብዬ የማስበው የአይነቱ አስተሳሰብ። ሁላችንም የየራሳችን ምርጫ ይኖረናል። ያን ምርጫ አንዳችን ለሌላችን ማክበር ሪኮግናይዝ ማድረግ ይጠቅማል። ያ ደግሞ ትግሉን ነው የሚጠቅመው። አንዳችን የሌላችን ስልት ስናወግዝ ግን አይጠቅምም ስንል ግን የሚጠቀመው አገዛዙ ነው የሚል እምነት አለኝ እና አሁን ግጭት የለም። ነገር ግን ለምሳሌ በሰላማዊ መንገድ የምንታገል የፖለቲካ ኃይሎች በመካከላችን ህብረት ሲያስፈልገን፣ ሰላማዊ ትግሉን በጋራ በእቅድ መምራት ሲያስፈልገን የምንሰበሰበው እኛው ራሳችን ብቻችን ነው። ከትጥቅ ትግል ታጋዮች ጋር አብረን ተሰብስበን ያን ልናቅድ አንችልም። የትጥቅ ትግል የሚያራምዱ ኃይሎችን በትጥቅ ይህን መንግስት ቻሌንጅ ማድረግ ራሱ በፈለገው መንገድ ሊዋጉት ሲፈልጉ ከኛ ጋር መመካከር ያስፈልጋቸው። የራሳቸውን መንገድ ነው የሚከተሉት። ይሄን ግልጽ ማድረግ ያስፈልጋል። ግን በትጥቅ የሚያምኑትም በሰላማዊ ትግል የሚያምኑትም የጋራ አጀንዳ አለ። የህዝባችን የሀገራችን የህልውና ጉዳይ፣ የሰላም ማጣት ጉዳይ የማንም ዜጋ በብሔር ሳንለያይ፣ በሃይማኖት ሳንለያይ፣ በአይዲዮሎጂ ሳንለያይ፣ በትግል ስልት ሳንለያይ ሁላችንንም የሚመለከት ጉዳይ ነው። አንቺ ትጥቅ ትግልን ልደግፍ ትችላለሽ፣ እኔ ሰላማዊ ትግል ልደግፍ እችላለሁ። የኢትዮጵያ እና የኢትዮጵያውያን የወደፊት ህልውና ጉዳይ ግን እኔንም አንቺንም ያሳስበናል። የቤተሰቦቻችን የዕለት ተዕለት ሰላም ማጣት እኔንም አንቺንም ያሳስበናል። የጋራ አጀንዳችን ነው። በጋራ አጀንዳችን ደግሞ
ኢትዮጵያውያኖች አብረን መመካከር አለብን ብለን እናምናለን። ስለዚህ የትግል ስልቱ ጉዳይ በእንደዚህ አይነት የጋራ ከህልውና ጋር የተያያዙ አጀንዳዎች ላይ አብረን ለመነጋገር የሚያግዱ ነገሮች አይደሉም ማለት ነው እና ምንም የሚጋጭ ነገር የለም። በሰላማዊ ትግል ላይ አስተያየት የሚሰጡ አሁን አንተ እንደጠቀስካቸው የትጥቅ ትግሉን ልታደናቅፉ ነው ከማለት ባሻገር አሁን ኢትዮጵያ ውስጥ የሚንቀሳቀሱ ፓርቲዎች አሉ። አክቲቭ የሚሆኑት ምርጫ ሊመጣ ሲል አካባቢ ነው፣ ወይም ደግሞ አስተያየት ወይም መግለጫ የሚሰጡት በጣም የተወሰነና በውስን ጉዳዮች ነው እንጂ በሚፈጠሩ በእያንዳንዱ ህዝቡን በተመለከቱ ጉዳዮች አይሰጡም። ከዛ አንጻር የምርጫ አዳማቂ ከመሆን እኛም ብለን ወደ ትጥቅ ትግል የገባን አታደናቅፉ ቢል እውነት የላቸውም። ይህንን ይታየዋለን ወይ? ትችቱ ተገቢ ነው ብዬ አምናለሁ። ኢትዮጵያ ውስጥ አሁን በስራ ላይ ያሉ በሰላማዊ ትግል የሚያምኑ የፖለቲካ ፓርቲዎች መስራት የሚገባቸውን ነገር በአግባቡ እየሰሩ ነው የሚል እምነት የለኝም። ደካሞች ናቸው የሚል እምነት አለኝ። ስለዚህ ይሄ ድክመት ተፈቶ በተጨባጭ ህዝቡን ሞቢላይዝ ሊያደርግ የሚችል የህዝባዊ ሰላማዊ እምቢተኝነት ትግል ተጠናክሮ መቀጠል አለበት ብዬ አምናለሁ። ያ ትግል ሊጠናከር ያልቻለው በዋናነት በሰላማዊ ትግል እናምናለን በሚሉት የፖለቲካ ኃይሎችም ውስጣዊ ድክመት ነው። መስራት የሚገባቸውን ነገር በአግባቡ መስራት ባለመቻላቸው፣ ቅድም እንዳልሽው የምርጫ አዳማቂ ብቻ በመሆናቸው ነው ማለት ይቻላል። ስለዚህ እነሱ ድክመታቸውን እንዲፈቱ ተጠናክረው እንዲወጡ መተቸት ተገቢ ነገር ነው። እኔ እንዲህ አይነቱን ትችት ገንቢ ወይም ኮንስትራክቲቭ ትችት ነው ብዬ ነው የምወስደው። ግን አትጠቅሙም፣ መጥፋት አለባችሁ፣ መኖር የለባችሁም ብሎ መተቸት ግን ገንቢ ሊሆን አይችልም። ስለዚህ ከዚህ አንጻር የሚነሳው ጥያቄ እኔም በደንብ የማምንበት ጥያቄ ነው። ኢትዮጵያ ውስጥ ያሉ የሰላማዊ ትግል ታጋይ ነን የሚሉ ሰዎች እኔም እያለሁ ማለት ነው እኔንም ጨምሮ መሰራት የሚገባውን ስራ በአግባቡ ሰርተናል ማለት አይቻልም። ሰላማዊ ትግል የሚጠይቀውን መስዋዕትነት ከፍለናል ማለት አይቻልም። ህዝባችንን አሳምነን በሰላማዊ ትግል ማስተባበር፣ በዙሪያችን ማሰባሰብ እና በብቃት ማታገል ችለናል ብዬ አላምንም። ስለዚህ በዚህ ደረጃ የሚቀርበው ትችት ተገቢ ነው። ግን ይሄ እንደተጠበቀ ሆኖ የሰላማዊ ትግል ይሄ ግንዛቤ የሰላማዊ ትግል ጭራሽ አያስፈልግም፣ አይጠቅምም፣ መቆም አለበት ብሎ ለመደምደም ግን አያስችልም፣ ተገቢ አይደለም የሚል በኢትዮጵያ ያለውን የፖለቲካ ቅራኔ እንዴት ታየዋለህ? ታሪካዊ መሰረት አለው፣ በመጠላለፍ ላይ የተመሰረተ በመጠፋፋት ላይ የተመሰረተ ነው እና ይሄ ከምን የመነጨ ነው? ከዚህ ጋር ሳያይዛ አሁን ባለፈው የተገኙ ድርጅቶች የሚሆኑ አሁን በኢትዮጵያ ውስጥ የሚንቀሳቀሱ አክቲቭ የፖለቲካ ድርጅቶች በጋራ የመስራት መስራት ይችላሉ ብለህ ታስባለህ? ካላቸው ዓላማ ካላቸው የተቃራኒ መርህ አንጻር ይህን እንዴት አየው? የመጀመሪያው ከባድ ጥያቄ ነው ያነሳሽው። ትልቅ ጥያቄ ነው ማለት ነው። እንዲህ በቀላሉ የሚመለስ አይደለም። ኢትዮጵያውያን በሴራ ፖለቲካ የመጠላለፍ ባህል ነው ያለን። ይሄ እንዴት መጣ፣ ለምን መጣ የሚለው ነገር ትልቅ ጥያቄ ነው። ራሱን የቻለ ጥናት፣ ምርምር የሚጠይቅ ነው። እንደ ፖለቲካ ሰው የራሴ የሆነ አመለካከት ይኖረኛል። ግን ዋናው ነገር ምንድን ነው? አሁን አትሊስት እኔና አንቺ ለምናደርገው ውይይት መኖሩን መተማመን ነው። የራሱ ታሪካዊ መሰረት ያለው እንደሆነ አሁን የገባንበት ጣጣ እንዲሁ ዝም ብሎ ዛሬ የተጀመረ እንዳልሆነ የራሱ መነሻዎች፣ የታሪክ መነሻዎች ያሉት እንደሆነ ከትርክት ጋር የተያያዙ እንደሆነ በደንብ መገንዘብና ያን አምኖ መቀበል ያስፈልጋል። እና ይሄ ለምን ሆነ የሚለው በጣም ብዙ ምክንያቶች ሊጠቀሱ ይችላሉ። የፖለቲካ ባህላችን በእርስ በርስ ጦርነት የተሞላ ነው። የኢትዮጵያ ታሪክ አሁን የተጻፈውን የኢትዮጵያ ታሪክ ብናነብ ምናልባት 80-90% ስለ ጦርነት ታሪክ ነው የምናነበው። እስካሁን ድረስ እንግዲህ እስከ አንቺ ትውልድ ድረስ በምርጫ የተመረጠ መንግስት አናውቅም። እስካሁን ድረስ በ21ኛው ክፍለ ዘመን አብዛኛው የዓለም ሀገራት ዴሞክራቲክ በሆኑበት ዘመን በዓለም ላይ የእርስ በርስ ጦርነት ከጥቂት ከ7 እና ከ8 ሀገሮች ውጭ በጠፋበት ሁኔታ እኛ ግን እስካሁን ድረስ በእርስ በርስ ጦርነት ውስጥ ነው ያለነው። የእውነተኛ ምርጫ፣ የእውነተኛ ዲሞክራሲ ባለቤት መሆን አልቻለም። ስለዚህ ከዛ የታሪክ ሂደት ወይም ዑደት መላቀቅ አልቻልንም ማለት ነው። ይሄ እንግዲህ ምልሽ ያለፉት ጀነሬሽኖች ላይፈረድ ይችላል። ከተወሰነ ከ3-4 ጀነሬሽን በፊት የኛ ሀገር ብቻ ሳይሆን ዓለም ሁሉ በጦርነት ሂደት ውስጥ ነው የነበረው። ለምሳሌ እስከ ሁለተኛው ዓለም ጦርነት ፍጻሜ ድረስ መላው ዓለም በጦርነት ውስጥ ነው የነበረው። ዓላማን ለማስፈጸም ትክክለኛ መንገድ ተደርጎ የሚወሰደው ጦርነት ብቻ ነበር። ከሁለተኛው ዓለም ጦርነት በተለይ ደግሞ ከቀዝቃዛው ዓለም ጦርነት ማብቃት በኋላ ግን ጦርነት ያው ፋሽኑ አልፎ
አብዛኛዎቹ የዓለም ሀገሮች ችግራቸውን የሚፈቱት በምርጫ ነው፣ በውይይት ነው፣ በድርድር ነው፣ በዲሞክራሲ ሂደት ነው። እኛ ግን አሁንም እንደ ቅድመ አያቶቻችን በጦርነት ነው ችግር ለመፍታት እየሞከሩ። ስለዚህ ይሄ እንግዲህ ከታሪካችን ጋር ተያይዞ የመጣ ነው። ለምን የሚለው ነገር ብዙ ነገር ሊነሳ ይችላል። እሱ ላይ ከገባን አሁን ትልቅ ውቅያኖስ ነው የሚሆነው፣ አንወጣበትም ማለት ነው። ግን ከፖለቲከኞቹ ይልቅ እንዲህ አይነቶቹን ነገሮች የማህበራዊ ሳይንስ ምሁራን እያጠኑ ለህብረተሰቡ፣ ለፖለቲካ ኤሊቱ ቢያቀርቡ ተገቢ ነው የሚል እምነት አለኝ። የፖለቲከኞቹ አስተሳሰብ ጥልቀት ላይ ኖረው ይችላል ማለት ነው። የኛ አስተሳሰብ እሱ ነው። ሁለተኛው ጥያቄሽ ይቅርታ የሚሰራበት መሰለኝ። አሁን ያሉ የፖለቲካ ድርጅቶች በጋራ የሚያሰራ አግኝቼዋለሁ። ሁለተኛው ጥያቄ እውነቱን ለመናገር እኔም ያለኝ አመለካከት በዚህ ረገድ ትንሽ ጨለምተኛ ነው የነበረው። እንደውን ጨለምተኛ መሆን ፈልጌ ሳይሆን ባሳለፍኩት የረጅም ጊዜ የፖለቲካ ታሪክ በተግባር ያየሁት እሱን ስለሆነ ነው። የኢትዮጵያ የፖለቲካ ኃይሎች ሁልጊዜ ለውጥ እንመኛለን፣ መጠናከር እንፈልጋለን። በጋራ አጀንዳ በጋራ የመታገል ባህልና ፍላጎት ግን የለን። እንደው በመፈክር ደረጃ መተባበር አለብን እንላለን። በተግባር ግን አንድ ስብስብ በተፈጠረ ቁጥር ወዲያው መለያየት ነው ተከትሎ የሚመጣው እና ይሄ ትልቁ ድክመታችን ነው። እና አሁንስ ይቻላል ወይ የሚለው ነገር በጣም በጣም ከሚያሳስባቸው ሰዎች ውስጥ አንዱ ነው። ከባዱ ስራ ይሄ ነው የሚል እምነት አለኝ። ነገር ግን ምናልባት ስናገር ሰምተሽ ይሆናል ሰሞኑን የበቀደሙ ትዕይንተ ህዝብ ላይ የፖለቲካ ፓርቲዎቹ ተገኝተው ቅድም እንዳልኩሽ ከኛ ግፊት ውጭ እኛ ሎቢ ሳናደርጋቸው የትብብርን ጥያቄ በጎላ ሁኔታ ማንሳታቸው ግን እውነቱን ለመናገር በተወሰነ ደረጃ ተስፋ አጭሯል በውስጤ። እኔ ብቻ አይደለሁም፣ አብዛኛው የኢትዮጵያ ህዝብ የዛ አይነት ተስፋ ያደረበት ይመስለኛል። እና ኢትዮጵያውያን ከጥፋታችን፣ ከድክመታችን፣ ከውድቀታችን መማር ጀመርን ወይ የሚል አዲስ ተስፋ አድሮብኛል። እንግዲህ ይሄ ተስፋ የበለጠ በተግባር እንዲጠናከር የምመኘው ነገር ነው የሚሆነው። ግን የኢትዮጵያ የፖለቲካ ኃይሎች በቀላሉ ወደ ህብረት፣ ወደ ትብብር ይሄዳሉ የሚል አይነት አመለካከት ካላቸው ሰዎች ውስጥ አይደለም። ከባዱ ጥያቄ እሱ ነው። እሱ ግን ከተሳካ እኔ አገዛዝን የመለወጡ አገዛዝን ለእውነተኛ ድርድር፣ ውይይት የማንበርከኩ ጉዳይ እጅግ በጣም ቀላሉ ስራ ነው ብዬ ነው የምወስደው። ትልቁ ችግር የእኛ የመተባበር ችግር ነው እና ይሄን አቅልያ ላይ ግን ተስፋ ሰጪ ሁኔታዎች እያየን እነዛ ተስፋ ሰጪ ሁኔታዎች የበለጠ እንዲጠናከሩ ማድረግ እንግዲህ ከሁላችን የሚጠበቅ ነው የሚሆነው። ከሚዲያውም፣ ከፖለቲከኛውም፣ ከሲቪክ ማህበሩም፣ ከዜጋውም ጭምር የሚጠበቅ ነው የሚሆነው። የመከፋፈሉ ጉዳይ በፓርቲዎቹ ብቻ የሚፈጽም አይደለም። ሚዲያውም እጁ አለበት አይደለም። አሁን ታያለሽ ኢትዮጵያ ውስጥ በሚደረጉ ትግሎች አገር ቤት ያሉ የፖለቲካ ኃይሎች ፋኖን እንደ ምሳሌ ልትወስድ ትችላለች። በውስጣቸው መከፋፈል፣ አለመግባባት እንዲኖር ዲያስፖራው፣ መገናኛ ብዙሃኑ የሚጫወተው ሚና ቀላል አይደለም እና ሁላችንም የችግሩ አካል መሆኑን መጀመሪያ መገንዘብ ያስፈልገናል። ከተገነዘብን በኋላ ደግሞ ሁላችንም የመፍትሄው አካል መሆን እንችላለን ብለን መንቀሳቀስ አለብን። ትልቁ ችግር ይሄ የመተባበር ጥያቄ። እሱን ከፈታ ነው ለእኔ 95% ችግራችን ተፈቷል የሚል እምነት ነው ያለኝ። ከዛ በኋላ አገዛዝን ቻሌንጅ ለማድረግ በጣም በጣም ቁልቁለት ነው፣ ቀላል ነው የሚል እምነት ነው ያለኝ። ጥሪ የተደረገላቸው ተጋባዦች ትብብር የሚለውን ለመተባበር ፈቃደኛ ናቸው ስትል የሚጋበዙ ሰዎችን ያውቁ ነበረ ወይስ እንደው እንደ አጠቃላይ የኢትዮጵያ ፖለቲካ ጋር ለመሳተፍ ነው ወይ? ማለት ትብብር ሲባል ሌሎች የተሳተፉ ሰዎች በሙሉ ተመሳሳይ ዓላማ የላቸውም። አንዳቸው ለአንዳቸው ደግሞ ለምሳሌ እንደ ዘር ማጥፋት የፈጸሙ ተብሎ የሚወነጀሉ ሰዎች ጭምር ነበሩበት እና ትብብር ስትል ሁሉም አብረው ለመስራት የተስማሙ የሚል ተርጉም እንዳይዝ በሚል ነው። ትብብር ያልከው የትኛው ነው? አሁን ጥሩ ነው ያነሳሽው። አንዳንድ ሰዎች የበቀደሙን መድረክ የመተባበር መድረክ ወይም ደግሞ አንድ አይነት ህብረት የመፍጠር ወይም ደግሞ የድርድር መድረክ አድርገው ያዩ ነበሩ። እሱ ስህተት ነው። ይሄ ራሊ ነው። የተቀመጠ ርዕሰ ጉዳይ አለ። በዛ ርዕሰ ጉዳይ ላይ ያላቸውን አመለካከት፣ ያ አመለካከት እኛ የምንወደው የምንጠላው ሊሆን ይችላል፣ እኛ የምንፈልገው ማንፈልገው ሊሆን ይችላል። ግን አለን የሚሉትን አመለካከት ለህብረተሰቡ እንዲነግሩት የተጋበዙበት መድረክ ነው እንጂ እርስ በርስ የሚወያዩበት፣ የሚደራደሩበት፣ ወደ ህብረት እንቅስቃሴ የሚገቡበት መድረክ አልነበረም። ይህም ባለመረዳት አንዳንድ መገናኛ ብዙሃን ሰዎች ተገቢ ያልሆነ ትችት ሲሰጡ ሰምቻለሁ። እሱ ትክክል አይደለም። ግን ምናልባት በቅንነትም ሊሆን ይችላል።
እኛ ነገሩን ግልጽ ከማድረግም አንጻር ያልሰራነው ስራ ሊኖር ይችላል ብዬ አስባለሁ እና ኃላፊነቱን እኛም ልንወስድ እንችላለን። ግን ያ አልነበረም እዛ መድረክ ላይ የተፈለገው። ስለዚህ በዛ መድረክ እኮ መልካም አሁን እኮ ሁላችንንም እኮ የመኖር ጥያቄ ውስጥ ያስገባንን እኮ አገዛዙንም ጭምር እኮ ጋብዘናል። ገዢውን ፓርቲ ጠቅላይ ሚኒስትሩን ሁሉ ጋብዘናል እኮ። በዚህ ርዕሰ ጉዳይ የምትለው ካለህ፣ ፍላጎቱ ካለ፣ ድፍረቱ ካለ ናና ተናገር፣ መድረኩን እንሰጥሃለን ሁሉ ብለነዋል እኮ። ስለዚህ በዛ መድረክ የተጋበዘበት ምክንያት ችግሩን የፈጠረው አካል የመፍትሄ አካል መሆን ይችላል። ቅድም ያልኩሽ ምን መሰለሽ፣ አሁን መፍትሄ ለመፍጠር አይደለም ያ መድረክ የተፈጠረው። መፍትሄ ለመፍጠር መተባበር ያስፈልጋል። የጋራ አጀንዳ መቀመር ያስፈልጋል። አንድ አምብሬላ ድርጅት መፍጠር ያስፈልጋል። አሁን እንደዚህ አይነት እንቅስቃሴ ውስጥ የመግባት ሙከራ ቢሆን ኖሮ ገዢውን ፓርቲ ልንጋብዘው አንችልም። እሱም ብቻ አይደለም፣ በግለሰብ ደረጃ የተገኙት እዛ መድረክ ላይ ሰዎችም ሊገኙ አይችሉም። አሁን እየፈለግን ያለ ነው እኛ የግለሰቦች ህብረት ሳይሆን የድርጅቶች ህብረት ነው የምናቋቁመው አይደለም። እዛ ውስጥ በግለሰብ ደረጃ አሁን የመጡ ወደፊት የህብረት ጥያቄ ተነስቶ ውይይት ሲካሄድ አይገኙም ድርጅት እስከሌላቸው ድረስ። ስለዚህ ገዢውን ፓርቲ የተጋበዘው በዛ ሂሳብ ነው። አሁን ባነሳነው ሀሳብ ህዝቡ ተቃውሞውን ሊያቀርብበት በሚችለው ሀሳብ ላይ አቋም አለኝ ካልክ፣ መልስ አለኝ ካልክ መተህ ስጥ ነው። አቋምህን ግልጽ አድርግ ነው እንጂ የትብብር ጥያቄ አይደለም። አሁን እሱ ሞኝነት ነው የሚሆነው። ነገ ከነገ ወዲያ ኢትዮጵያ ውስጥ በህዝባዊ ሰላማዊ እምቢተኝነት ለውጥ ማምጣት አለብን፣ ለዛ መተባበር አለብን ብለን ውይይት ስናደርግ ገዢውን ፓርቲ ልንጋብዘው አንችልም። የምንጋብዘው ከሆነ የምንሰራውን አናውቅም ማለት ነው። ስለዚህ መመዘኛችን የነበረው ቅድም ያልኩሽ ነው። ኢትዮጵያ ውስጥ የተለያዩ የፖለቲካ አመለካከቶች አሉ። እነዚ አመለካከቶች ለእኛ የሚጥሙንም የማይጥሙንም ሊሆኑ ይችላሉ። ስለዚህ ነገር ግን መሬት ላይ የተወሰነ የህብረተሰብ መሰረት ያላቸው አመለካከቶች፣ ድጋፍ ያላቸው አመለካከቶች እስከሆኑ ድረስ እዚህ መድረክ ላይ መወከል አለባቸው ብለን ያመን እንጂ እነዛ አስተሳሰቦች ትክክል ናቸው ወይስ አይደሉም የሚለው የእኛ ጥያቄ አይደለም የነበረው። ኢቭን ስለ ስብሰባው ስለ ትዕይንተ ህዝቡ ወይም ለንግግር አቅራቢዎቹ የላክንላቸው መመሪያ ውስጥ አንዱ ያቀረብነው ነገር አንድ ሰው ቀድሞ በተናገረ ሰው ንግግር ላይ ተንተርሶ ሀሳብ መስጠት ሁሉ አይችልም ብለን ስትሪክትሊ አግደን ነው ያስገባል። ይሄ የክርክር መድረክ አይደለም። ይሄ ሀሳቦችን የማስታረቅ ወይም ደግሞ ወደ ህብረት የመሄድ ጥያቄ የውይይት የድርድር መድረክ አይደለም። ይሄ ለኢትዮጵያ ህዝብ፣ ለእኛ አይደለም፣ ለኢትዮጵያ ህዝብ በዚህ አጀንዳ ላይ ያላችሁን አቋም ንገሩት። የአቋም ትክክል ነው ወይስ ስህተት ነው ፈራጁ የኢትዮጵያ ህዝብ ነው በሚል ነው ያቀረብነው እና ይሄን ባለመረዳት የተሳሳተ ግምገማ ሲያቀርቡ አንዳንድ ሰዎችን አይቻለሁ። ችግር የለውም፣ የመጀመሪያ ስለሆነ የሚጠበቅ ነው። ሰዎቹ ሌላ ሰው ለምሳሌ እንደሚገኝ ያወቁ ነበር ወይ ያልሽኝ፣ የሚገርምሽ ነገር ኖሮ አንድም ሰው ከ15ቱ ሰዎች ውስጥ ማለት ነው እንዲገኝ ስንጋብዘው እንዴ በዛ ስብሰባ ላይ እነማን ናቸው የሚገኙት ብሎ ቀድሞ የጠየቀን ሰው የለም። አንድም ሰው ቢጠይቀን ኖሮ ልንናገር እንችላለን። የሚያሳፍር ነገር የለም። እኛ እንደውም ሆን ብለን የተናገርንበትም ሁኔታ አለ። ለምሳሌ የእስክንድር በዛ ስብሰባ ላይ በዛ ትዕይንተ ህዝብ ላይ ተገኝቶ ንግግር እንዲያደርግ ስንጋብዝ ፍላጎት እንደሌላቸው ስናውቅ መልስ ተሎ ሳይሰጡን ሲቀሩ እንድታውቁት ዘመነ በዚህ ስብሰባ ላይ ተገኝቶ ንግግር ለማድረግ ፈቃደኛ ሆኗል። ይሄን እንድታውቁት ብለን ሁሉ ያሳወቅንበት ሁኔታ አለ። ለምንድን ነው ይሄን ያደረግነው? ኋላ ቅሬታ እንዳይፈጠር በአድሎ ሌላው የተጋበዘ እንዳይመስላቸው እና በዛ ምክንያት ባለመገኘታቸው ሊፈጠር የሚችለውን ክፍተትና ችግር ኃላፊነት መውሰድ ያለባቸው እነሱ መሆናቸውን ለማሳየት ጭምር ከመስመር ወጥተን እነከሌ ይገኛሉ ብለን ሁሉ ለመናገር የተገደድንበት ሁኔታ ያለ ምክንያት አይደለም ያደረግነው። ይሄ እዛ ላይ ለእኛ የሚጥመን ሀሳብ ያለው ማን ነው ብለን አይደለም የጋበዝነው። በቃ የራሱ የሆነ ትንሽም ይሁን ሰፊ የህዝብ ድጋፍ ያለው ማንም የፖለቲካ ኃይል እዚህ ላይ መወከል አለበት ብለን ስላመን እና በአጋጣሚ ሆኖ ግን አንድም ሰው እነማን ናቸው እዚህ ውስጥ የሚገኙት ብሎ እየጠየቀን የለም። ውይይቱ ከተካሄደ በኋላ ትዕይንተ ህዝቡ ከተካሄደ በኋላ ሳላውቅ ለምን ከነከሌ ጋር አቀረባችሁኝ ብሎ ኮምፕሌን ያደረገ ወይም ቅሬታ የተናገረ ሰውም የለም እና እውነቱን ለመናገር ይሄ ለእኔ ፖለቲካችን ትንሽ ማቹር እያደረገ እንደሆነ ጥሩ ምልክት ነው ያሳይ። በዛ ደረጃ የቀረበ ምንም አይነት ቅሬታም የለም። ከትዕይንተ ህዝቡ ቀጥሎ ለጋዜጠኞች መግለጫ ተሰጥቷል።
እና ተከታትየው ነበር እና አብሮነት ኢትዮጵያ የምድር አንቀጥቅጥ ሰላማዊ ትግል እንደሚያደርግ ገልጸሃል። ይህንን አንዳንድ ሰዎች እንዴት ብለው ተረድተውታል? አሁን ያለው የትጥቅ ትግል ወደ ሰላማዊ ትግል ተቀይሮ አብሮነት ኢትዮጵያ አስተባብራለሁ ወደሚል ከገባ ትግሉን የመጥለፍ እና አሁን ያለውን ትግል በየአካባቢው የሚደረገውን ትግል አስተባብሮ ግን በበላይነት የመውሰድ የመጥለፍ እንቅስቃሴ ነው ብለው የወሰዱታሉ። ለዚህ ምላሽ አለ? ጥሩ ጥያቄ ነው ያነሳሽው። እንደዛ አይነት አመለካከት በብዙዎች አእምሮ ውስጥ ሊፈጠር እንደሚችል እንገምታለን። እኛ ያው ቅድም ያነሳነው ነገር አለ አይደለ? ፖለቲካችን የሴራ ፖለቲካ ነው ስላል መነሳቱ አይቀርም እና በእኛ በኩል ደግሞ በጣም አስበንበታል። ግን መታወቅ ያለበት ምንድን ነው? ሆን ብለን ነው። ለምሳሌ አሁን የአብሮነት ኢትዮጵያ የፖለቲካ ድርጅት አይደለም። በህግ ስናስመዘግበው የፖለቲካ ድርጅት አድርገን አይደለም ያስመዘግበው። እንደ አንድ የፖለቲካ ድርጅትም በምርጫ የመወዳደር ፍላጎት የለም። ይህን ለምንድን ነው ያደረግነው? ሌሎች ተቃዋሚ ፓርቲዎች እንዲተባበሩ ጥረት ስናደርግ መድረክ የመፍጠር ስራ ስንሰራ ኮንፍሊክት ኦፍ ኢንተረስት ወይም ደግሞ የጥቅም ግጭት እንዳይፈጠር ስለፈለግ አሁን ያልሽው አይነት አስተሳሰብ በአንዳንዶች ላይ ሊፈጠር ይችላል የሚል ስጋት ስለኖረ፣ ስለዚህ እኛ እንኳንስ በትጥቅ ትግልም በሰላማዊ ትግልም የሚታገሉትን አንድ ላይ አምጥተን የእነሱ የበላይ ሆነን ለማታገል እና በሰላማዊ ትግል እንኳ የሚያምኑትን ድርጅቶች የመምራት ሚና የለንም። እኛ ለነሱ ምቹ ሁኔታ የመፍጠር መድረክ የመፍጠር የሚወያዩበት፣ የሚከራከሩበት፣ የሚደራደሩበት መድረክ የመፍጠር ሲወያዩ ደግሞ አጀንዳ በረቂቅ ደረጃ የማቅረብ የዝግጅት እገዛ የማድረግ ነው እንጂ የእነሱን ሚና በምንም ተአምር አንታካምኛ። አሁን ህዝባዊ ቢተኝነት ኢትዮጵያ ውስጥ ተቀጣጥሞ ጠንካራ ትግል ሲካሄድ መምራት ያለባቸው የተደራጁት ፓርቲዎች ነው። እኛ የእነሱን ሚና አንታካም። የእኛ ሚና እነዛ ኃይሎች በሚኒመም አጀንዳ ተሰባስበው ጠንካራ የሆነ ህብረት ፈጥረው የህዝቡን ትግል ማጠናከር እንዲችሉ በአግባቡ መምራት እንዲችሉ እና ለውጤት ማብቃት እንዲችሉ ምቹ ሁኔታ መፍጠር። የፖለቲካ እንትን ውስጥ እኛ አንገባ። ግልጽ ነው አባባሌ። ራሳችንም እንደ አንድ የፖለቲካ ድርጅት የተጻፈ የፖለቲካ የሚባል የኢኮኖሚ የሚባል የማህበራዊ የሚባል የፖለቲካ ፕሮግራም የለም። እኛ ውስጥ የአብሮነት ኢትዮጵያ ውስጥ አባል የሚሆኑ ሰዎች፣ በአመራርም ደረጃ ተሳትፎ የሚያደርጉ ሰዎች የትኛውም አይነት የፖለቲካ አመለካከት ሊኖራቸው ይችላል። ችግር የለብንም። ፋኖን የሚደግፍ ሰው አባል ሊሆን ይችላል። ኦላን የሚደግፍ ሰው አባል ሊሆን ይችላል። ችግር የለብንም። ዋናው ጥያቄ ምንድን ነው? አሁን ያለው የኢትዮጵያ ህዝብ ትግል መተባበር አለበት። አንድ ሁለተኛ የፖለቲካ አቋም እንወስዳለን። ለምሳሌ ገዢው ፓርቲ አምባገነን ፓርቲ ነው፣ አገዛዝ ነው ብለን እናምናለን። ይሄ አገዛዝ በኢትዮጵያ ህዝብ ትግል ወደ ትክክለኛው መስመር መግባት አለበት ብለን እናምናለን። የፖለቲካ አቋም እንይዛለን እንደ አንድ ስብስብ። የፖለቲካ ድርጅት ግን አይደለም። የምንሰራቸው ስራዎች ፖለቲካዊ ናቸው። እንደ ፖለቲካ ድርጅት ግን አንመዘገብም። እንደ ፖለቲካ ድርጅት ለምርጫ አንወዳደር፣ ለስልጣን ጥያቄ አንወዳደር። ይህን ደሊበሬትሊ ሆን ብለን ያደርግ ድርጅቶች የዛ አይነት ስሜት ውስጥ እንዳይገቡ፣ የሀሳብ ወይም ደግሞ የጥቅም ግጭት እንዳይፈል የእኛ ሚና አንድ ክፍተት ነበረ። ያ ክፍተት ምንድን ነው? እነዚህ ተቃዋሚ ኃይሎች ተባብረው እንዲሰሩ መድረክ የሚፈጥር የለም፣ የሚያገናኝ ኃይል የለም፣ የሚያወያይ፣ የሚያከራክር፣ የሚያደራድር የለም። ይህን ክፍተት እኛ እንሙላው ነው። አብሮነት ውስጥ ደግሞ ያለን ሰዎች የየራሳችን የፖለቲካ አመለካከት የለንም ማለት አይደለም። ቅድም እንዳልኩሽ እኔ አብሮነት ውስጥ እየሰራሁ የሌላ የፖለቲካ ድርጅት አባል ሊሆን ይችላል። አብሮነት ላይ ስመጣ ግን ያን የፖለቲካ አመለካከቴን አብሮነት ላይ ልጭን አልችልም። አለው እየሰማሁ ነው። የአንቺ ፒክቸር ሄደና የጠፋ ነበር ይመስለኝ። ስለዚህ አብሮነት ላይ ስመጣ ግን ያን የግል የፖለቲካ አመለካከቴን ለመጫን አልሞክርም ማለት ነው። እና በጣም በጥንቃቄ ነው ያየነው። እንደዛ አይነት አስተሳሰብ ያላቸው ሰዎች እንዳሉ እንገነዘባለን። ግን በአግባቡ ሊረዱት ይገባል። እኛ የእነሱን ሚና ለመተካት አይደለም የመጣነው። እኛ እነሱ የሚጠበቅባቸውን ተገቢ ስራ እንዲሰሩ ለእነሱ ምቹ ሁኔታ ለመፍጠር፣ እንዲተባበሩ ለማገዝ፣ እንዲጠናከሩ ለማገዝ ነው ጥረት የምናደርገው። ግን ደግሞ ማወቅ ያለብን ነገር አለ። እነዚህ የፖለቲካ ኃይሎች ይህን ሁሉ ጥረት አድርገን ማለት ነው መስራት የሚገባቸውን ስራዎች ካልሰሩ ግን ምንም ማድረግ አንችልም። እኛ ራሳችን እሱን ነው እያልኩሽ ያለ። ከተነሳሳ በኋላ ከተጀመረ በኋላ አሁን ኦልሬዲ ፌል አድርገዋል።
እንቅስቃሴ ላይ አይደሉም። ግን አሁን ምድር አንቀጥቅጥ ህዝባዊ ተቃውሞ ከተነሳ በኋላ አመራሩ ፌል ቢያደርግ ምንድን ነው የምታደርጉት? አሁንስ ይህንን ራሱ የምድር አንቀጥቅጥ አይደለም ለመጀመር ራሱ የተዘጋጀ የሰላማዊ ፓርቲ በፓርቲ ደረጃ እንቅስቃሴ የሚያደርጉ አሉ ኢትዮጵያ ውስጥ? በመጀመሪያ ደረጃ ምድር አንቀጥቅጥ አላለም። መልካም ብልሃል ሪዮት ላይ ሰምቻለሁ እኮ አገዛዝ አንቀጥቅጥ ነው። አገዛዝ አንቀጥቅጥ አገዛዝን ነው እንጂ ምድርን የማንቀጥቀጥ አቅም የለንም እና ወደፊትም ሊኖረን ይችላል። ገብተኛል። አገዛዙ ከተንቀጠቀጠ ምድር መንቀጥቀጥ አይቀርም። ዞሮ ዞሮ አገዛዝ አንቀጥቅጥ ነው እና ችግር እኮ አለ ብለን ስላመን ነው አይደለ? አሁን ይህን እንቅስቃሴ እያደረግን ያለን ድክመት እኮ አለ ብለን ስላመን፣ ባይኖርማ ኖሮ የእኛ ሚናም እኮ አያስፈልግም ነበረ። መልካም ራሳቸውን በተደራጀ ሁኔታ ተባብረው ያን የምንፈልገውን ትግል አካሂደው ለውጡን እኮ ያመጡት ነበር። በዛ ሁኔታ ላይ ተቃዋሚ ፓርቲዎች እንዳልሆኑ ስላወቅን እኮ ነው ይህን እንቅስቃሴ እያደረግን ያለን። ስለዚህ የተዘጋጁ ናቸው ወይ አልሽኝ? አልተዘጋጁም። እኛ ግን የምንሰራው እንዲዘጋጁ ነው። ያን ዝግጅት አድርገው ውጤታማ የሆነ ትግል ማድረግ የሚችሉበትን ሁኔታ ለማመቻቸት ነው እየጣርን ያለ። ይሄ ደግሞ በአንድ ቀን ወይም ደግሞ በሆነ ግርግር የሚፈጸም ነገር አይደለም። የራሱ የሆነ ጠንካራ የሆነ ዝግጅት ያስፈልገዋል እና ደጋግሜ ስናገር ሰምተሽ ይሆናል። ከዚህ በኋላ የኢትዮጵያ ሕዝብ የሚያደርገው ሰላማዊ ህዝባዊ ቢተኝነት እንዲሁ ዝም ብሎ በስሜት መመራት የለበትም። ሁለት ነገሮችን ታሳቢ ማድረግ አለበት። አንደኛ የሀሳብ ጥራት ያስፈልገዋል። በመርህ በሀሳብ ዝግጅት የሚካሄድ መሆን አለበት። እንዲሁ ዝም ብሎ በስሜት የሚካሄድ መሆን የለበት። አንድ ሁለተኛ በተናጠል የሚካሄድ መሆን የለበት። የህብረተሰቡን የጋራ ጥያቄ የተገነዘቡ የፓርቲዎች ህብረት፣ የፓርቲዎች ትብብር የሚመራው መሆን። እነዚህን ሁለት ሁኔታዎች ካላሟላ ምንድን ነው የሚሆን? ከአሁን ቀደም መስዋዕትነት ተከፍሎ ለውጥ የሚባለው ነገር ከመጣ በኋላ በአፈጮሌዎች በብልጣብልጦች የሚጠለፍበት ወይም የሚጨናገፍበት ሁኔታ ነው። ያ እንዳይደገም ማድረግ አለብን። ለምን እንደዚህ አይነት ሰላማዊ ህዝባዊ እምቢተኝነት መድረግ አለብን ስንል መንገዱ አልጋ ባልጋ አይደለም የሚሆነው። የህዝብ መስዋዕትነት የሚጠይቅ ነገር ነው። የህዝብ ህይወት ጭምር የሚገበርበት ትግል ነው የሚሆነው። ይሄ ትግል ውጤቱ ምን ሊሆን እንደሚችል አስቀድመን መዘጋጀት አለብን። አስቀድመን ኢቭን አገዛዙ በህዝብ ትግል ከተሸነፈ በኋላ ምን አይነት ስርዓት ነው የምናመጣው፣ ኢትዮጵያን ወዴት ነው የምንወስዳት የሚለው ነገር ሁሉ አስቀድሞ ምክክር ሊደረግበት የሚገባ፣ ዝግጅት ሊደረግበት የሚገባ፣ የሰነድ ዝግጅት ሊደረግበት የሚገባ ጉዳይ ነው እና ተዘጋጅተዋል ወይ ካልሽኝ አልተዘጋጁም። ቢዘጋጁማ የእኛ ተሳትፎ የእኛ እንቅስቃሴ አያስፈልግም ነበር። ያ ዝግጅት እንዲኖር ነው አሁን አቅማችንና ሁኔታው በፈቀደ መጠን ሌሊትም ቀንም እየሰራ ነው ያለው። ጥሩ። የአብሮነት ኢትዮጵያ ምስረታ የተደረገበት መግለጫው ደርሶኝ ነበርና በመግለጫው ላይ በጦርነት ተፋላሚ የሆኑ የፖለቲካ ኃይሎች የፖለቲካ ቅራኔያቸውን በውይይትና በድርድር መፍታት የሚችሉበት ሁኔታ ማመቻቸት የሚል አለ ከዓላማዎቹ መካከልና በብልጽግናና በተቃዋሚ ፓርቲዎች መካከል ያለው ልዩነት የፖለቲካ ቅራኔ ብቻ ነው ወይ? ከፖለቲካዊ አስተሳሰብ ከዛ አልተሻገርም ወይ? ለምሳሌ የአማራን ፖለቲካ ስናየው የህልውና ትግል ገጥሞኛል፣ ማንነቴ ዘሬ እየጠፋ ነው የሚላል። ይሄ ከአይዲዮሎጂ ከፍ ያለ ነው እና ይሄ እንዴት ይታረቃል ከአብሮነት ኢትዮጵያ ዓላማ አንጻር? ወይም እንግዲህ ድርድር አሁን ባለው የሰላም ኮንሴፕት ድርድር የማይፈታው ጥያቄ የለም። የስልጣን ጥያቄንም ይፈታል። ከህልውና ጋር የተያያዙ ጥያቄዎችም በውይይትና በድርድር መፈታት ይችላል። በዓለም ላይም በተለያዩ መድረኮች ሲፈቱ ታይቶ በዓለም ላይ የፓለስታይን እና የእስራኤልን ያህል ቅራኔ ያለው ህዝብ የለም አይደለም። እነሱም እኮ ለድርድር ነው የሚጋበዙት። ከዚህ ቀደምም በተለያዩ መድረኮች እኮ ተደራድረዋል። ያው ግን በድርድር ውጤት አላገኙም እስካሁንም። አዎ ባያገኙም ግን ውጤት እስካሁን አልመጣም ተብሎ ወደፊትም አይመጣም ተብሎ ተስፋ አልተቆረጠም። አሁንም ጥረት እየተደረገ ያለው ችግሩ በጦርነት ሊፈታ ይችላል። ስለዚህ ወደ እውነተኛ ሰላማዊ ድርድር መምጣት አለባችሁ፣ ወደ ሰጥቶ መቀበል መምጣት አለባችሁ እየተባለ ነው ዓለም ግፊት እያደረገባቸው ያለው እና ከዚህ ቀደም አስታውሳለሁ ቢያንስ 2 ሰዎች የሰላም የኖቤል ሽልማት የሆኑት ከፓለስታይን እና ከእስራኤል ጋር በተያያዘ የሰላም ጥረት። ስለዚህ የሰላም ጥረት የማይፈታው ችግር አሁን የምትዩ የህልውና ችግርን እውነተኛ ለሰላም እውነተኛ ቁርጠኛ ከሆነ ችግራችንን አለ የምንለው ችግር ሁሉ በሰላማዊ መንገድ ለመፍታት ቁርጠኝነት ካለ የማይፈታ ችግር የለም።
ያው እኮ ጠበንጃ ይዘው አንድ የጦርነት አውድማ ላይ የተገናኙ ሰዎች እኮ ሊገዳደሉ የሚፈልጉ ናቸው አይደለም። አንደኛው ለሌላኛው ህልውና ጥፋት ነው። ሊገዳደሉ ነው የፈለጉት። ያ መገዳደል አንዳንዴ ከግለሰብም አልፎ የማህበረሰብ የህዝብም ጥያቄ ነው። አሁን ኢትዮጵያ ውስጥ ባለው ሁኔታ የህዝብ ጥያቄ ነው። ህዝብ እንደ ህዝብ የህልውና ስጋት አለብኝ ብሎ እየተዋጋ ያለበት እየታገለ ያለበት ሁኔታ ነው ያለ። ግን እውነተኛ የሆነ የሰላማዊ ድርድር የማይፈታው ችግር የለም፣ ገደብ የለው። ይህ ህልውና ጥያቄን በሰላማዊ መንገድ ሊፈታ ይችላል። ሲፈታም በተለያዩ የዓለም ክፍሎች ታይቷል። በነገሮች ላይ መልካም ኢትዮጵያ እኮ አሁን የገጠማት ችግር ዓለም ያልገጠመው አዲስ ችግር አይደለም የገጠማት። የብዙ ዓለም ህዝቦች ተመሳሳይ ችግር ከኛ በፊት ጀምሮ ማለት ነው ገጥሟቸው እኮ አልፈውታል፣ ተሻግረውታል እኮ። እኛ አሁን ያልቻልነው እኛ ሌላ ዓለም ላይ ያልተከሰተ አዲስ ችግር ስለገጠመን አይደለም። እኛ ያልቻልነው ባህሪያችን ለሰላማዊ ውይይት ድርድር ቁርጠኛ ባለመሆኑ ያ ባህል የሌለን በመሆኑ እና በስልጣን ላይ የሚመጣው መንግስት ሁሉ ህዝብን መግዛት የሚፈልገው የፖለቲካ ቅራኔ ቅድም ያልሽውን የህብረተሰብ ጥያቄ የህልውና ጥያቄ ሁሉ መፍታት የሚፈልገው በኃይል ነው፣ በጉልበት ነው። በዚህ ምክንያት የጦርነቱ አዙሪት እየቀጠለ ነው የሄደው። ግን ያው እድለኛ አልሆንም እንጂ በሆነ የታሪክ አጋጣሚ አንድ ለሰላም ቁርጠኛ የሆነ መንግስት እኮ ኢትዮጵያ ውስጥ ቢመጣ ያሉብን ችግሮች ሁሉ በሰላም የማይፈቱበት መንገድ የለም። ህዝብና የሰላም መድረክ የማይፈቱት ምንም አይነት ችግር የለም። ያ ደግሞ ደጋግሞ በታሪክ በዓለም አይቷል። ከኛ የባሰ ጭምር አደጋና ችግር የገጠማቸው ህዝቦች ነበሩ። ያን ሁሉ ችግር ተሻግረው አሁን የሰላም ሀገር፣ የዲሞክራሲ ሀገር፣ የብልጽግና ሀገር መሆን የበቁ አሉ ማለት ነው። እና አሜሪካ እንደ ሞዴል አድርገን እንደምንወስዳቸው የአሜሪካ ስራ ግን በሰላማዊ መንገድ ጥያቄዎችን ጠይቀው መልስ ስላላገኙ ወደ ትጥቅ ትግል የገቡ ኃይሎች አሉ። ከዚሁ ጋር ተያይዞ ራሱ የብልጽግና መንግስት የዘር ማጥፋት ወንጀል ፈጽሞብኛል የሚል ለምሳሌ የአማራ ማህበረሰብ አለ። ፋኖ የሚታገለው ያንን ለማስቀረት ነው። በጦር ትግል ለምሳሌ በሩዋንዳ የተፈጸመውን ጭፍጨፋ ያስቆመው የትጥቅ ትግል ነው። መንግስቱን የሁቱን መንግስት የገለበጠው የትጥቅ ትግል ነው እና ከዛ አንጻርስ የትጥቅ ትግል አሸናፊ የማይሆንበት ምክንያት እንዴት አየኸው አንተ? በዛ ላይ ደግሞ እንዳልኩ በሰላማዊ ሰልፍ ተጠይቋል፣ በብዙ ነገር ተጠይቋል። መልስ ስላጣ ፋኖ ወደ ትጥቅ ትግል ገብቷል። አሁን ተመልሰ ትጥቅህን አውርደህ በሰላማዊ መንገድ ቀጥል ማለት ከብልጽግና ባህሪ አንጻር አጥፍቶ መጥፋት አይደለም ወይ? አስተሳሰብ ስሚ፣ መልካም ቅድም የተወያየንበትን ሁሉ እኮ ውሃ ቸለሽበት አላለም። እኛ ትጥቅህን ፍታና ወደ ሰላማዊ መድረክ ግባ አስተሳሰባይ አሁን እንደ አብሮነት ኢትዮጵያ ብቻ ሳይሆን አንተ ፖለቲካ ሰውነ ብዙ ነገሮችን ትረዳለህ። ረዥም ጊዜ ቆይታል በፖለቲካ እና አስተሳሰቡ በራሱ ሰምቻለሁ። ሀሳብን ተቀብያለሁ። ለሚሰማውት የምቀበለው አለ፣ ማልቀበለው አለ። ለአድማጩ ግን መስማት ያለበትን መስማት አለበት። እኔ የምቀበለውን ብቻ አይደለም ማስተላለፍ የምፈልገው። ግን ደግሞ ወደ እውነታው ስንመጣ በትጥቅ ትግል ለውጥ ይመጣል ብሎ ከሚያምኑት ወገን ነኝ እኔ። ለምሳሌ ጦርነት ጥሩ ስለሆነ ጉዳት እንደሌለው ስለማላውቅ ምናምን አይደለም፣ በጣም ዳሜጅ አለው። ግን የአማራ ሕዝብ ከገባበት አደጋ አንጻር የትጥቅ ትግል መፍትሄውን ብዬ አምናለሁ። ከዛ አንጻር ውጤት ያመጡ አሉ፣ ፌል ያደረጉም አሉ። አሁን ፌል ያደረጉትን ጠቅሰህ ወደ ሰላማዊ ድርድር መመለስ አለብን ከማለት ባሻገር ውጤት ያመጡትን ጠቅሰን ይህ ትጥቅ ትግል ውጤት አምጥቷል እንቀጥል፣ እነሱ የሚቀጥሉ ማለት ለምን አልተቻለም በሚል ነው። ወይ አሁን መልካም መረዳት ያለብን ምን መሰለሽ እዚህ ላይ በትጥቅ ትግል የመንግስት ለውጥ ይመጣል ካልሽኝ፣ ያው ይመጣል፣ ምንም ጥርጥር የለውም። በኢትዮጵያ ታሪክም አይተናል አይደለም። ለምሳሌ 1966 በሰላማዊ መንገድ በህዝባዊ አመፅ ነው የመንግስት ለውጥ የመጣው። ነገር ግን 1983 ስትመጪ ደግሞ ኢህአዴግ 17 ዓመት ትጥቅ ትግል አድርጎ በትጥቅ ትግል ነው መንግስትን መለወጥ የቻለ። እንደገና 2010 ላይ ደግሞ አቶ ኃይለማርያም መንግስት ደግሞ ተገዶ ስልጣን እንዲለቅ ደግሞ የተገደደው በሰላማዊ አመፅ ነው። ስለዚህ መንግስትን በመለወጥ ረገድ ሰላማዊ ትግልም ትጥቅ ትግልም ይችላሉ። ይሄ በዓለም ላይ ሲሆን ታይቷል። ነገር ግን ዘላቂ የሆነ ሰላም፣ ዘላቂ የሆነ መፍትሄ ማምጣት የሚቻለው በየትኛው መንገድ ለውጥ ሲመጣ ነው ጥያቄ። የኔን እምነት ከጠየቅሽኝ ያ ዘላቂ የሆነ መፍትሄ ሊመጣ የሚችለው በሰላማዊ ትግል ሲሆን ነው የሚል ነው። ይሄ ደግሞ በብዙ ጥናት ባደረጉ ሳይንቲስቶችም በጥናት የተረጋገጠ ነው። በሰላማዊ መንገድ የሚመጣ ለውጥ በትጥቅ ትግል ከሚመጣ ለውጥ ይልቅ 10 እጥፍ ነው የሚሉት። 10 እጥፍ ዘላቂ የመሆን ውጤታማ የመሆን እድል አለው የሚል።
ስለዚህ የትጥቅ ትግል የመንግስት ለውጥ አያመጣም ብዬ አላውቅም። እንደሚያመጣ ብልሽ ለኢትዮጵያውያን ግልጽ ነው። በታሪካችንም የቅርብ ጊዜ ታሪካችን ነው ማለት ነው፣ አይተነዋል። ነገ ከነገ ወዲያም ፋኖ ኦላ የብልጽግናን አገዛዝ ሊጥሉት ይችላሉ። በጦርነት እስከቀጠለ ድረስ የሰላማዊ ትግልን አማራጭ አልቀበልም ብሎ በጦርነት አማራጭ ነው መቀጥለው ካለ ሊጥሉት ይችላሉ። ጥያቄው ያለው በጦርነት ከጣልነው በኋላ ዘላቂ የሆነ አስተማማኝ የሆነ መፍትሄ ይመጣል። እዚህ ላይ በአንጻራዊነት ሰላማዊ ትግል የተለየ ሚና አለው። ይሄ በጥናት የተረጋገጠ ነው፣ በመላው ዓለም የታየ ጉዳይ ነው የሚል አሁን ቅድም የሩዋንዳን ጉዳይ አነሳኝ። እርግጥ ነው ሩዋንዳ ያ ሁሉ ጭፍጨፋ ከደረሰ በኋላ አማጺ ኃይል በአጋጣሚ ሆኑ እንግዲህ እድለኞች ሆነው ልንል እንችላለን። የተደራጀ አማጺ ኃይል፣ ጠንካራ አማጺ ኃይል በአካባቢው ስለነበረ ገብቶ የመንግስትን ቦታ ወይም ድርሻ መቆጣጠር ችሏል። ትክክል ነው፣ ምንም ጥርጥር የለም። ግን ደግሞ ሩዋንዳ ዲሞክራሲ አግኝታለች? እርግጠኛ አይደለሁም። አላገኘችም። እውነቱን ለመናገር አንጻራዊ ሰላም አግኝታለች፣ አንጻራዊ መረጋጋት አግኝታለች። ግን አሁን ያለው እንደ ዓላማ ያን የነበረውን የዘር ማጥፋት ማስቆም ችለዋል። እሱ ትክክል ነው። አሁን እያወራን ያለ ነው እኮ ዘላቂ የሆነ ይሄ የጦርነቱን አዙሪት የማያስቀጥል መፍትሄ እንዴት ነው የሚመጣው የሚል ሩዋንዳ በነገሮች ላይ አሁን አንዳንድ ጥናቶችም እየመጡ ነው። በጣም አስጊ ሁኔታ ውስጥ ነው ስቲል አሁንም ያለ። ከላይ ስናየው በጣም ሰላማዊ ሁኔታ ያለ ይመስላል እንጂ ውስጡን በጣም ከፍተኛ የታመቀና የታፈነ ብሶትም አለ፣ ቅራኔም አለ። ምክንያቱም ዴሞክራሲ የለም። አሁን በስልጣን ላይ ያለው አገዛዝ በፍርሃት ነው ህብረተሰቡን እየገዛ ያለ፣ አምባገነን ነው። በእውነተኛ ምርጫ በዲሞክራሲ የሚያምን መንግስት አይደለም። ስለዚህ ሪሊ ሩዋንዳዎች አሁን ያገኙት ሰላም ዘላቂ ነው ወይ ካልሽ ለእኔ ዘላቂ አይደለም። የሆነ ሰዓት ላይ ሌላ ችግር ሊፈጠር ይችላል። ምክንያቱም በእመቃ ያኔ በተፈጠረው ትራውማ ፍርሃት የተፈጠረ አንጻራዊ ሰላም ነው ያለው። ስለዚህ እነዚህ ነገሮች ሁሉ ማየት አለብን ማለት ነው። ዞሮ ዞሮ አንዳንዶች እንዳልሽው ልክ የመንግስት ለውጥ በትጥቅ ትግል አይመጣም ብለን አድርገው የሚያስባሉ። ይመጣል በደንብ። ስንት መንግስት በትጥቅ ትግል ተፈንቅሏል፣ ይወድቃል። ይሄ መንግስትም አሁን በስልጣን ላይ ያለው ቢልሚ የሰላማዊ አማራጩን ካልተቀበለ፣ በሰላም ችግርን ወደ መፍታት አቅጣጫ ካልሄደ በጦርነት መውደቁ አይቀርም። የእኛ ጥያቄ ምንድን ነው? ያኔ በጦርነት ሲወድቅ የሀገራችን ዕጣ ፈንታ፣ የህዝባችን ዕጣ ፈንታ ምንድን ነው የሚሆነው? ወዴት አቅጣጫ ነው የምንሄደው የሚለው ነገር ነው። አገርስ አብሮ አይወድቅም ወይ የሚለው ኮንሰርን ነው እንጂ ምን ጥርጥር አለው ብለሽ ነው? ጠመንጃ የመንግስት ለውጥ ያመጣል፣ እሱ ላይ ቪጂታ የለንም ማለት ነው። ጥሩ። አሁን ያለውን የኢትዮጵያ ወቅታዊ አጠቃላይ ሁኔታውን እኔው እንዴት ታየዋለህ? ብዙ ጊዜ ኢትዮጵያ ህልውና አደጋ ውስጥ ገብታለች ስትል እሰማለሁ እና ያን ስትል ምን ማለትስ ነው? ያው እያየሽው ነው እንግዲህ እንደው በአጭሩ ብንወስደው ያለፈውን የ7 ዓመት ሂደት እንዲህ አይደለ? መጀመሪያ እንዲሁ የአካባቢ ግጭቶች ናቸው የነበሩት አይደለ? አሁን መጀመሪያ የምናስታውሰው የሶማሌ ክልልን ነው አይደለ? ብጥብጥ የነበረው አብይ ወይም ለማቲም የሚባለው አካል ወደ ስልጣን ሲመጣ፣ ከዛ በኋላ ደግሞ በኦሮሚያና በደቡብ አዋሳኝ አካባቢዎች በጌዲዮ በየም አካባቢ ደግሞ ተመሳሳይ መፈናቀሎች፣ ችግሮች፣ ግጭቶች ተከሰቱ። በኦሮሚያ ክልል እና በሶማሌ ክልል ድንበሮች ላይ ግጭቶች ተፈጠሩ። በአፋርና በሶማሌ ክልል ላይ አዋሳኝ ላይ ግጭቶች ተፈጠሩ። ያ ነገር ምንድን ነው የሆነው? እየቀጠለ ሄደ። ከዛ በኋላ በድርጅት ደረጃ በሰላማዊ መንገድ ይታገላል ተብሎ ወደ ሀገር ቤት ገብቷል የተባለው ኦላ ከመንግስት ጋር የለየለት ጦርነት ውስጥ ገባ። ቀጠለ ማለት ነው ጦርነቱ። በፍጹም ከዚህ በኋላ ኢትዮጵያ ጦርነት አይኖራትም፣ ችግራችንን ሁሉ በሰላማዊ መንገድ ነው የምንፈታው። ብልጽግና ሲናገር ታስታውሻለሽ። ተቃዋሚዎችን እንኳን ተቃዋሚ አንላቸውም፣ ተቀናቃይ ነው የምንላቸው፣ እንደ አንድ የመፍትሄ አጋር ወንድም ነው የምናያቸው ነበር ይባል ነበር። ግን ያ ሁሉ ተረት ሆነና ወደ ምን ሄደ? ወደ ግጭት፣ ወደ ጦርነት ተሄደ። ኦሮሚያ ውስጥ የተፈጠረው ጦርነት እየተጋጋለ ሄደ፣ ቀጠለና ደግሞ ትግራይ ውስጥ ደግሞ ሌላ ጦርነት፣ ከባድ ጦርነት። 2 ዓመት ያ ሁሉ ህዝብ አለቀ፣ ያ ሁሉ ሀብት ንብረት ወደመ። እሱም አልበቃ ብሎ የፕሪቶሪያው ስምምነት ከተፈረመ በኋላ ደግሞ ሰላም ይመጣል ተብሎ ሲታሰብ ሌላ ጦርነት ደግሞ አማራ ክልል ታወጀ። ያኛውን ኃይል አዳክም ያለው ብሎ ሲያስብ ከዚህ በኋላ ደግሞ የአማራን ታጣቂ ኃይሎች ትጥቅ ማስፈታት አለብኝ፣ ማንበርከክ አለብኝ ብሎ ተንቀሳቀሰ። ትጥቃችሁን ፍቷል። ሌላ ጦርነት
በራሱ በመንግስት ግፊትና ፍላጎት መጣ። እየቀጠለ ነው። አሁን ደግሞ ይኸው ሌላ ጦርነት አንዣቧል ከኤርትራ ጋር አይደል? ከህወሓትም ጋር የሰላም ስምምነቱ እንዳልነበር ሆኖ ሌላ የጦርነት ስጋት አሁን እየመጣ ሶማሌ ክልል እስካሁን ድረስ አንጻራዊ ሰላም ነበረ። የኦጋዴን ነፃ አውጪ ድርጅት አሁን እንደገና ጠመንጃ አንስቼ እዋጋለሁ የሚልበት ሁኔታ እየተፈጠረ ነው። ቤኒሻንጉል ጉሙዝ፣ ጋምቤላ ከረጅም ጊዜ ጀምሮ ላለፉት 7 ዓመታት በግጭት ውስጥ ነው ያሉት እና ከጊዜ ወደ ጊዜ ወዴት ነው እየሄድን ያለ? ወደ ሰላማዊ መፍትሄ አይደለም እየሄድን ያለ። ችግሮችን ቁጭ ብሎ በውይይት በድርድር በሰላም ወደ መፍታት አቅጣጫ አይደለም እየሄድን ያለ። በመካከላችን ያለው የጠላትነት ስሜት የበለጠ እየቀረበ መሬትም ላይ ግጭቱ የበለጠ እየተጠናከረ ጦርነቱ የበለጠ እየበዛ መብዛት ብቻ አይደለም መልካም የጭካኔው አይነት ሁሉ የበለጠ ከባድ ሞት እየረከሰ ዜና እንኳን መሆን የማይችልበት ሁኔታ ላይ የተፈጠረው። ኢትዮጵያ ውስጥ ድሮ 10 ሰው ሞተ ከተባለ ትልቅ ዜና ነው የሚሆን። በዓለም አቀፍ ሚዲያዎች ሁሉ ይነገር ነበር። አሁን 1000 2000 ሰው ሞቶ አይነገርም። በድሮን ንጹሐን ተጨፍጭፈው ዜና አይሆንም። እኛም አንደነግጥም እኮ ለምደነዋል፣ ደንዝዘናል። እኔም አንቺም እኮ ደንዝዘናል። ሞተ ሲባል ምንም በየዕለቱ የምንሰማው ወሬ ነው። አንዱ ትልቁ ይሄ መንግስት ያመጣልን ነገር ምንድነው? ሞትን እንድንለማመድ ነው፣ እንዳንደነግጥ ነው ያለ። ስለዚህ በሂደት ካየሽው ይሄ አገር ወዴት እየሄደ ነው? ወደ ውድቀት እየሄደ ነው። ኢኮኖሚያችን ከመኖር ወደ አለመኖር ነው እየሄደ ያለው። አሁንም ሚራክል የሆነ ኢኮኖሚ እድገት አለ ምናምን ውሸታቸውን ነው። ውስጥ የሚያውቁት የሚያዩት የኢኮኖሚ ድቀትና ውድቀት አስፈሪነት ነው እንደዚህ አይነት ውሸት እንዲናገሩ እያስገደዳቸዋል። የኢትዮጵያ ኢኮኖሚ ውስጡን በደንብ ተደርጎ እየተበላ ነው። ሊፈረካከስ ትንሽ ነው የቀረው። 7 ዓመት የጦርነት ኢኮኖሚ ማካሄድ ማለት ቀላል ነገር፣ ከባድ የሆነ ወጪ ተሸክሞ ነው ያለው መንግስት። እንደው ተይውና የአማጽያዎቹን መጠናከር በኢኮኖሚው ችግር ብቻ ይሄ መንግስት የመፈረካከስ እድል አለ፣ የመውደቅ እድል አለ። ስለዚህ ይሄ መንግስት ሲወድቅ ሌላው ተቃዋሚ ኃይል አንድ አይነት አቋም ወይም ደግሞ ተቀራራቢ አቋም አለ። ይችን አገር እንዴት ነው የምናስቀጥላት በሚለው ጉዳይ ላይ ተቀራርቦ ሲነጋገር ታያለሽ። የለም። ስለዚህ በታጣቂ ኃይሎቹ ማስገዳጅነት ሆነ በህዝብ ሰላማዊ ትግልም ሆነ በራሱ ውስጣዊ ችግርም ሆነ ይሄ መንግስት ቢፈርስ ወደፊት ሀገሪቱ እንዴት ነው የምትቀጥለው የሚለው ነገር በደንብ ትኩረት አግኝቶ እየተሰራበት። ስለዚህ የኢትዮጵያ እጣ ፈንታ በጣም በጣም አሳሳቢ ደረጃ ላይ እየተላለቀን የመፈራረስ አደጋ ውስጥ ነው ያለ ነው የምንለው በተጨባጭ ነው። ፓተርኑን ካየሽው 7 ዓመት የሄድንበትን ከመጥፎ ወደ ባሰ መጥፎ ነው እየተሸጋገርን ያለ። ችግሮች ሲፈቱ አይደለም እያየን ያለ ነው። አዳዲስ ችግሮች ሲፈጠሩ ነው የነበሩት አይፈቱም። በእነሱ ላይ ግን ተጨማሪ አዳዲስ ችግሮች ይፈታል። ይሄ የሚያሳየን ወደ ውድቀት እየሄድን ነው እና ሪሊ ይሄ ሟርት አይደለም፣ እንዲሁ ዝም ብሎ በምኞት ደረጃ የሚቀርብ ሀሳብ ሳይሆን ተጨባጭ መሬት ላይ ያለው እውነታ የሚያሳየው ወደዛ ጥፋት እየሄድን ነው። አሁን ጦርነት የሚካሄድበት አካባቢ ኦልሞስት እኮ ከ50% በላይ ነው በኢትዮጵያ በሀገሪቱ። መንግስት ቁጥጥሩን እያጣ ደግሞ ቁጥጥሬን አጥቻለሁ ብሎ ወደ እውነተኛው መድረክ የሚገባ መንግስት አለ። ሀገሪቱን እየመራ ያለው ግለሰብ ጠቅላይ ሚኒስትሩ እስከ መጨረሻው ድረስ ለመዋቀት የቆረጠ ነው የወሰነ ነው። ምናልባት አዲስ አበባ 20 እና 25 ኪሎ ሜትር ራዲየስ ጥይቱ እስካልጮኸ ድረስ ለመሸሽም የሚፈልግ አይመስልም። በዛ ደረጃ አደጋን ሴንስ ማድረግ የማይችል መሪ ነው ያለ እና ይሄ ወደ ከፍተኛ የሆነ መተላለቅ እየወሰደን እንደሆነ እያየን፣ ግጭቱ ደግሞ ቨርቲካል ብቻ አይደለም። መንግስት ከተቃዋሚዎቹ ከአማጽያኑ ጋር ብቻ የሚያደርገው አይደለም። አይሽ በኢትዮጵያ ታሪክ እስካሁን ድረስ በቀደሙት ስርዓቶች የነበረው ግጭት በአብዛኛው በመንግስትና በተቃዋሚዎች፣ አሁን ግን የጎንዮሽ ነው። አማራ ክልል ስትሄጅ አማራውን ከአማራው ጋር እንዲጋጭ እያደረጉት፣ ትግራይ ውስጥ ስትሄጅ ትግራዩን ከትግራዩ ጋር እንዲጋጭ እያደረጉት፣ ኦሮሚያ ስትሄጅ ኦሮሚያ ህብረተሰቡ ተከፋፍሎ በተለያየ የፖለቲካ ቡድንና አመለካከት እርስ በርሱ እንዲጋጭ እያደረጉት። ይሄ የሚያሳይሽ አንድ ወጥ የሆነ መስመር አይደለም። አንድ አካል ሌላውን አካል ሲያሸንፈው ተክቶት የሚቀጥልበት ሁኔታ አይደለም ያለ። ድሮ እንደዛ ነበር። አንድ አምባገነን ይወርዳል፣ ሌላ አምባገነን ተክቶት ይቀጥላል። ቢያንስ ሀገሩ ህልውናው ይቀጥላል። አሁን ግን እንደዛ አይደለም። ትግሉ ወደ ላይም ነው ወደ ጎንም ነው። እንዲህ አይነት የትግል እንቅስቃሴ ኢቭን በአምባገነን መንግስት የመተካት እድል አይደለም ያለ። አጠቃላይ አገራዊ ህልውናችንን የማለት ከፍተኛ የሆነ ዘግናኝ የሆነ የህዝብ ጭፍጨፋ ከአሁኑም የባሰ አሁን የለም እያልኩ አይደል፣ እጅግ ዘግናኝ ነው። በዓለም መመዘኛ ኢትዮጵያ አሁን በየቀኑ የዓለም ዜና መሆን ነበረባት።
ድሃ ሀገር ሆና ተረስታለች። ቀላል ህብረተሰብ አይደለም በድሮን እየተጨፈጨፈ ያለው፣ ቀላል ህብረተሰብ አይደለም። እኔ ተወልጄ ባደኩበት አካባቢ ትናንት ስልክ የደወሉልኝ ሰዎች ነበሩ። አንድ አካባቢ 10 ምንም ከፋኖ ጋር ግንኙነት የሌላቸው ዳቆኖች፣ አራሽ ገበሬዎች፣ ወጣቶች ከቤት አውጥተው መረሸናቸው አልበቃ ብሎ ጆሮአቸውን አፍንጫቸውን በስለት ተልትለው ቆርጠው ጥለዋቸው ነው ሄዱት። ይሄ ሩቅ የሆነ ነገር አይደለም የምነግርሽ፣ በዚህ 3 ቀን የሆነ ነገር ዜና እንኳን የሚሆንበት እድል የለም። እና ይሄ የተፈጠረ ሁኔታ የበለጠ እየተጠናከረ ከሄደ ወዴት ነው ይሄን ያለ? ይፈረድብናል ወይ? ይቺ ሀገር ልትፈርስ ነው፣ የበለጠ እልቂት ውስጥ ልንገባ ነው ብለን ብንሰጋ እኔ ተገቢ ነው ብዬ ነው። ከኃላፊነት ስሜት የሚመነጭ ስጋት ነው፣ ከእውነተኛ ከተጨባጭ የፖለቲካ ትንተና የሚመነጭ ስጋት ነው እንጂ ይሄ ሟርታል ብዬ ብዙ አንዳንድ ሰዎች እንደዛ አድርገው ስለሚተረጉሙት። ይሄው ላይ የሆነው ከብልጽግና አቅም ማነስ ነው ወይስ እሱ ራሱ እንደሚለው ሰሜንን ማድቀቅ አቢሲኒያ ኢምፓየርን አድቅቅ ያሉ ሰባብሬው ያለው ከሚለው እሱ ዓላማውን እያስፈጸመ ስለሆነ ሆን ብሎ ያደረገው ነገር ነው ወይስ አቅም ስለሌለው ነው? እንግዲህ አንድ አምባገነን መንግስት በሁለት መልኩ ጦርነት ውስጥ ሊገባ ይችላል። አንደኛው ያው ችግርን በሰላማዊ መንገድ መፍታት አይችልም። ስለዚህ ያ አካሄድ ናቹራሊ ምን ይፈጥራል? ቅራኔ ይፈጥራል፣ ጠበንጃ የሚያነሱ ኃይሎችን ይፈጥራል። ስለዚህ ያ መንግስት ሰላም እንዲኖር ይፈልጋል። ሰላም ኖሮ ህብረተሰቡን እንዲገዛ ስልጣኑ እንዲያራዝም ይፈልጋል። ግን የሚሄድበት መንገድ ስልቱ ሰላም ለመፍጠር የሚያስችል ስላልሆነ ከአቅሙና ከፍላጎቱ ውጭም ታጣቂ ኃይሎች ይመጣሉ፣ ጦርነት ይመጣል። አንዱ መንገድ እሱ። ለምሳሌ ያለፉት መንግስታቶቻችን በእኔ እምነት ሰላም እንዲኖር ይፈልጉ ነበር። ግን የሚሄዱበት መንገድ፣ ቅራኔን የሚፈቱበት መንገድ ስህተት ስለነበር አገሪቱ ለጦርነት ትጋለጣል። ግን ጦርነት ፈልገው አልነበረም፣ ሆን ብለው አልነበረም የሚያመጡት። የአሁኑን አገዛዝ ልዩ የሚያደርገው ጦርነትን ፕሮጀክት የአገዛዝ ፕሮጀክቱ አድርጎ የሚሰራ መንግስት። ጦርነት ከሌለ በሰላማዊ መንገድ አገር ማስተዳደር አልችልም፣ ስልጣኔን ማራዘም አልችልም። ስለዚህ በህብረተሰቡ ውስጥ ጦርነት እንዲኖር አድርጌ አንዱን ከሌላው ጋር እያጋጨው ማዳከም አለብን። ህብረተሰቡ ደግሞ እኔን አዳኝ አድርጎ ሁልጊዜ እንዲያየኝ ማድረግ አለብን። በፍርሃት ውስጥ ሆኖ አገሪቱ ልትፈርስ ነው፣ ይሄ መንግስት በሆነ አጋጣሚ ከወደቀ የሚተካው የለም ብሎ ፍርሃት ውስጥ ሆኖ እኔን እንዲደግፍ ማድረግ እችላለሁ ብሎ የሚያስብ መንግስት። ስለዚህ አብዛኛዎቹ ቅድም የዘረዘርኩልሽ ግጭቶች፣ ጦርነቶች በዋናነት የተፈጠሩት በራሱ ባገዛዙ ፍላጎት ተገዱ አይደለም፣ ከአቅሙ በላይ ሆኖ አይደለም። አንዳንድ ቦታዎች ላይ ከአቅሙ በላይ ሆነው የፈነዱ ነገሮች ሊኖሩ ይችላል። በአብዛኛው ሜጀር የሚባሉትን ጦርነቶች ራሱ ነው የፈጠራል። ኦሮሚያ ውስጥ ያን ጦርነት የፈጠረው ራሱ አስመራ ላይ ከሆነ ጋር የተደረገውን ስምምነት አላከብርም ብሎ እሱን አምነውት ከገቡ በኋላ ትጥቃችሁን ፍቱ ስላላቸው ነው ማን ፈቺ ማን አስፈቺ ነው ብለው ወደ ጦርነት የገቡት። ቃሉን ቢያከብር ኖሮ ያ ጦርነት አይመጣም ነበር። የትግራይ ጦርነት መንግስት ሆን ብሎ ዲዛይን አድርጎ ሰሞኑን ታዬ ደንዳ ነግሮናል። ጸረ ቲፒኤልኤፍ የትግል እንቅስቃሴ ብናደርግ የህዝቡን ድጋፍ እናገኛለን፣ ስልጣናችንን ለማራዘም ይጠቅመናል ብለው ሆን ብለው የገቡበት ጦርነት። አማራ ክልል አሁን ትግራይን አዳክመናል። ዋና ወደፊት ትሬት የሚሆነን የአማራ ኃይል። ይሄ ኃይል ደግሞ በትግራይ ጦርነትም ሰበብ ታጥቋል። ራሳቸው ናቸው ታስታውሻለሽ አይደለ? የማረከውን ጠመንጃ ለራስ ታጠቅ እያሉ እያሞካሹ እየገፋፉ ነው እዛ ጦርነት ውስጥ እንዲገባ ያደረጉት። ከገባ በኋላ ግን ምን አሉ? ታጥቋል። አሁን በዚህ ጦርነት ምክንያት በተለይ ታጥቋል። ስለዚህ ይሄን ኃይል ከአሁኑ ትጥቁን ማስፈታት አለብን፣ ማዳከም አለብን። አለበለዚያ ነገር ተጠናክሮ የስልጣናችን ትሬት ነው የሚሆነው ብለው አመኑ። ወዳጃቸው የነበረውን ደጋፊያቸው የነበረውን ኃይል ሁሉ ትጥቅህን ፍታ አሉት። አልፈታም ሲል እንኳን ትጥቅህን ቀበቶህን እናስፈታለን የሚል ትምክት ውስጥ ገቡ። ገፍተው ነው ሆን ብለው ያን ጦርነት እንዲጀመር ያደረጉት። ጦርነቱ ከተጀመረ በኋላ በምን ያህል ትምክት ይናገሩ እንደነበረ ሰምተሻል። በ3 ወር ጊዜ ውስጥ እንፈተዋለን የማይሉት ነገር የለም፣ የማያወጡለት ስም የለም። ያን ጦርነት ራሳቸው ናቸው በዛ ደረጃ ቆስቆሰው እዚህ ያደረሱት። እና ይሄ መንግስት በዋናነት ጦርነትን እየፈጠረ ያለው ጦርነትን አንድ ዋና ያገዛዝ ስልቱ አድርጎ የሚጠቀም መንግስት ስለሆነ፣ ከጦርነት እጠቀማለሁ ብሎ የሚያስብ መንግስት ስለሆነ፣ ለዚህ ነው ጦርነት ጠማቂ፣ ግጭት ጠማቂ መንግስት። ለምንድን ነው? በአንድ በኩል እውነት ነው። ይሄ መንግስት እኮ ጦርነት ካቆመ እኮ ሀገር ማስተዳደር አይችልም።
አየን እኮ አይደለ? 7 ዓመት ምን ሰራሁ ቢለው እኮ አዲስ አበባ ውስጥ ያሉ ፓርኮች ሰራሁ ቢለው እኮ 1 5 6 ቦታዎች ሎጅ ናቸው የሰራው፣ ወይም ደግሞ የኮሪደር ልማት የሚባል 130 ሚሊዮን ህዝብ ላለበት ሀገር ከ130 ሚሊዮንም ደግሞ 75-80 በመቶ አርሶ አደር ድሃ በሆነበት ሀገር እነዚህ የልማት እንቅስቃሴዎች ልማቶች ናቸው? ትርጉም አላቸው? የላቸው። ግን የሚሞካሸው የሚመጻደቀው እነዚህን ሰራሁ ብሎ ነው። አንድ ስትራቴጂክ የሆነ ሜጋ የሆነ ፕሮጀክት ሰርቶ አያውቅም። ስራ ፈጣሪ የሆነ የህዝቡን ችግር መሰረታዊ ችግር የሚፈታ ፕሮጀክት ሰርቶ አያውቅም። አገሩን እውነቱን ለመናገር ያውቀዋል ማለት ነው እንጂ እንዴት ነው አገር የሚተዳደረው ቢለውን ነገር የሚያውቅ መንግስት አለ። ስለዚህ ጦርነት ካላካሄደ በጦርነት ምክንያት ህብረተሰቡን እየከፋፈለ እርስ በርሱ እያዋጋ ራሱን ደግሞ እንደ አዳኝ አድርጎ እያቀረበ በፍርሃት ካልገዛ በስልጣን ላይ ይቀጥላል ብሎ የሚያምን መንግስት ነው። እና ይሄ መንግስት የልማት መንግስት አይደለም፣ የሰላም መንግስት አይደለም፣ የአንድነት መንግስት አይደለም። ጸረ ሰላም ነው፣ ጸረ አንድነት ነው፣ ጸረ ልማት ነው። ይሄ መንግስት ከምንም ነገር በላይ ብቸኛ ተቆርቋሪነቱ ለህዝብ አይደለም፣ ለብሔር አይደለም፣ ለሃይማኖት አይደለም፣ ለምንም ነገር አይደለም። ዋና አጀንዳው ስልጣንን የበላይነትን አስጠብቆ ማስቀጠል እና ራሱ ነው ጦርነት እየፈጠረ ያለው ለማለት ነው ባጠቃላይ። እነዚህ ጦርነቶች ያው ስለ ጦርነቶች ብዙ ስለተባሉ ማንሳቱም አስፈላጊ አይደለም ብዬ አስባለሁ። ግን ጦርነቶቹ ለምሳሌ የሰሜን ኢትዮጵያ ጦርነት፣ ኦሮሚያ ክልል ያለው በአማራ ህዝብ ላይ የተፈጸመው ከጦርነቱ ባሻገር በአማራ ህዝብ ላይ የተፈጸመው የዘር ማጥፋት ወንጀል አለ። ህዝባዊ ቅራኔ አምጥቷል ወይ? ህዝብና ህዝብ እንዲቃረን አድርጓል ብለህ ታስባለህ? አድርጓል ብልሽ እንደ ሁሉም ህዝብ በዛ ቅራኔ ውስጥ ገብቷል ማለት አይደለም። ስለ ፖለቲካ ስናወራ በአብዛኛው በፖለቲካ ውስጥ ተዋናኝ የሚሆነው ትንሽ ላቅ ያለ የትምህርት ደረጃ ያለው ከተማ ነዋሪ የሆነ ከመገናኛ ብዙሃን ጋር ግንኙነት ያለው ማለት ነው። ፖለቲካን በመደገፍና በመቃወም የሚሳተፈው ህብረተሰብ ነው። ይሄ ህብረተሰብ ኢትዮጵያ ውስጥ ከመቼውም ጊዜ በላይ ቅራኔ ውስጥ ገብቷል ማለት ይቻላል። እንዴ ከመቼው ወዲህ ነው የትግራይ ህዝብና የአማራ ህዝብ በኤሊትም ደረጃ ማለት ነው በልሂቃንም ደረጃ ግጭት ውስጥ ገብቶ የሚያውቀው? በታሪክ ሆኖ አያውቅም። ለመጀመሪያ ጊዜ ነው በታሪክ ይሄ ነው። የሶማሌና የኦሮሞ ህዝብ አብሮ ነው የኖረው። የአፋርና የሶማሌ ህዝብ አብሮ ነው የኖረው። መቼ ነው እንደዚህ ጎራ ለይቶ በክልል ደረጃ ግጭት ውስጥ ገብቶ የሚያውቀው? በፍጹም ገብቶ አያውቅም። ገብቶ ያውቃል። በዛ አካባቢ የነበሩ ግጭቶች ለግጦሽ ለውሃ ተብለው በግለሰብ ደረጃ የሚደረጉ ግጭቶች ናቸው። አሁን ግን እንደ ህብረተሰብ ነው ችግሩ እየመጣ ያለው። ይሄን አምነን መቀበል አለብን፣ መካድ የለብንም። ይሄ ማለት ግን እያንዳንዱ አርሶ አደር እያንዳንዱ ነዋሪ እዚህ ችግር ውስጥ ገብቷል ማለት አይደለም። አብዛኛው ህዝብ እዛ ውስጥ የለም። ዞሮ ዞሮ ወሳኝ ነው። ዋናው ችግር ፈጣሪው ማን ነው? የፖለቲካ ኤሊቱ ነው። ይሄ ተምሯል የምንለው ከተሜ የሆነው ህብረተሰብ ነው። ችግሩን ለመፍታት ከፍተኛ የሆነ አስተዋጽኦ የሚኖረው ሚና የሚኖረው ያ ህብረተሰብ ያለው ቅራኔ የሚታረቅ ቅራኔ ነው። አሁን ባለው ሁኔታ መታረቅ አለበት፣ ግዴታ ነው። ይኸውልሽ እንደ ህዝብና እንደ ሀገር ፌል አድርገን እንዳንቀር እንፈልግ ከሆነ መቀጠል ካለብን መታረቅ አለበት፣ ግዴታ ነው። ቀላሉ ያውሻል። የትኛውንም ያህል ከባድ ቢሆን ከባድ ነው፣ ምንም ጥርጥር የለውም። ውስብስብ ነው። ምክንያቱም ሲጠራቀም የመጣ ነው። በህብረተሰቡ አእምሮ ውስጥ ትልቅ የሆነ ችግር ፈጥሯል። ይሄን በቀላሉ ይፈታል ልልሽ አልችልም። ከባድ ነው። ግን እንደ ሀገርና እንደ ህዝብ ልንቀጥል ከሆነ ያን መፍታት ደግሞ ግዴታችን። በቃ በዚህ ትውልድ ላይ የወደቀ ከፍተኛ ዕዳ ልንወጣው የሚገባ ከባድ ችግር ነው። ግን አይቻልም ካል አለቀ እኮ። ምንድን ነው የሚሆነው? ወደፊት እኮ ፈቀቅ ማለት አንችልም። ስለዚህ በዛ ላይ ተስፋ ማድረግ አለብን። ችግሩ ቀላል ነው ግን እያልኩ አይደለም። አሁን ለምሳሌ የሰሜን ኢትዮጵያዎች መጡብኝ መንግስቴን ሊያፈርሱ ነው በሚል አንድ ወቅት ከ3 ከ4 ወር በፊት ብልጽግና እንደዚ አይነት አጀንዳ ጀምሮ ነበርና ያንን ተከትሎ የኦሮሞ ሊቃን ተሰብስበው መግለጫ ማውጣታቸው ትዝ ይለኛል። ከዚህ አንጻር ወደ የህዝቡን አጀንዳ ወደ ኤሊቶች ካወረድ ነው አሁን ያለውን የብልጽግና አገዛዝ የህዝባዊ አገዛዝ ወይም አንድ ብሔር የሚወክል ነው ማለት እንችላለን ወይ? ከነሱስ ምላሽ ከኦሮሞ ሊቃን ምላሽ አንጻር አሁን የሚፈጽማቸው ግፎች ወደ ህዝቡ የሚሄድበት ሁኔታ አለ? ከህዝብ ለህዝብ ግንኙነት አንጻር ማንኛውንም ስርዓት የህዝብ ስርዓት ነው ብዬ እኔ አልወስድም። በኢትዮጵያ ታሪክ ቀድመው የነበሩ ስርዓቶችም የህዝብ ስርዓት ሆነው አያውቁም። በንጉሱ ጊዜ ወይም በነገስታቱ ዘመን የነበሩ ስርዓቶች ሁሉ
የራሳቸው የነገስታቶቹ ስርዓቶች ናቸው እንጂ የማንም ህዝብ ስርዓቶች አልነበሩም። እነዛን ስርዓቶች የአንድ ህዝብ ስርዓት እንደነበሩ አድርጎ የሚቀርበው ትርክት በጣም የተሳሳተ፣ በተጨባጭም ያልነበረ። በቅርብ ጊዜ የ27 ዓመቱን ስርዓት ብንወስድ የማንም ህዝብ ስርዓት አልነበረም። የኢህአዴግ ስርዓት ነው የነበረው እና በኢህአዴግ ዙሪያ የተሰባሰቡ ኤሊቶች ስርዓት ነው የነበረው። አሁንም በብልጽግና ዙሪያ ያለውን ስርዓት ከወሰድን የማንም ህዝብ ስርዓት አይደለም። የኦሮሞ ህዝብ ስርዓት አይደለም፣ የማንም ስርዓት አይደለም። እንኳንስ የኦሮሞን ህዝብ የኦሮሞን ኤሊትም አይወክልም። የኦሮሞ ኤሊት በብልጽግና ውስጥ ያለው ብቻ አይደለም። አብዛኛው ኤሊት ከብልጽግና መዋቅር ውጭ ነው። እሱንም የሚወክል አይደለም። ስለዚህ ስርዓትን የህዝብ ውክልና ያለው አድርጎ ማየት ስህተት ነው። በነገራችን ላይ ኢትዮጵያ ውስጥ እኮ በህዝብ ምርጫ የተመረጠ መንግስት ኖሮም አያውቅም። ህዝብ የመረጠው መንግስት ካልኖረ የህዝብ የሚባል ስርዓት ሊኖር አይችልም። ህዝብን ይወክላል የሚባል ስርዓት ሊኖር አይችልም። አዎ እንደሱ ሊሆን አይችልም። ግን ለምሳሌ ይሄ ያለው አገዛዝ ለአንድ ብሔር ወይም ደግሞ ለኦሮሞ ብሔር የተሻለ ኢኮኖሚ ወይም ደግሞ በድርጅቶች ሊሆን ይችላል፣ በራሱ በመንግስትም መዋቅርም ሆነ በአጠቃላይ በድርጅቶች ያው ህዝቡ በምናየው መልኩ ለአንድ ብሔር ያጋደለ ስራ እንደሚሰራ ይታወቃል። በኢኮኖሚ የማበልጸግ ለአንዱ ጦርነት እየደገሱ ለአንዱ ብሔር የተሻለ ሁኔታ መፍጠር በሚል ማለት ነው። ከዛ አንጻር እስከምናየው አንጻር አጠቃላይ ሙሉ የኦሮሞ ብሔረሰብ በብልጽግና ተጠቃሚ ነው እያልኩ አይደለም። ጦርነት ውስጥም ያሉ አሉ። ነገር ግን በአዲስ አበባ በምናያቸው ገና ካመጣጡ ጀምሮ የመንግስት ተቋማትን የግል ተቋማትን በአንድ ብሔር የመሙላት ደረጃ የሚወጡ ህጎችን አንዱን ብሔር የሚያገሉ ለአንዱ ብሔር ደግሞ የተሻለ ተጠቃሚ የሚያደርጉ ከዚህ አንጻር ሲያው ቅድም ብሔር ህዝብ የሚወከለው በኤሊቶች ነው ካልን እነዚህ ጥቂት ኤሊቶች አሁን የኢኮኖሚም የፖለቲካም ተጠቃሚ ከሆኑ ይህ መንግስት የአንድ ብሔር ተወካይ ነው ማለት አያስችለንም። አያስችልም። ቅድም ስልሽ የህዝብ ውክልና የላቸውም ስልሽ አገዛዞቹ ግን ህዝብን መጠቀሚያ ለማድረግ አይሞክሩም ማለት አይደለም። አንድ ህዝብ ይሄ መንግስት ይሄ ስርዓት የኔ መንግስት ነው የኔ ስርዓት ነው ብሎ እንዲሰማውና በተሳሳተ መንገድ እንዲያግዛቸው አይፈልጉም ማለት አይደለም። ያን ሙከራ ሊያደርጉ ይችላሉ። አሁን ያለው መንግስትም ሙከራ ያደርጋል። ያ ግን የህዝብ ፍላጎት አይደለም። በነገሮች ላይ ከብልጽግና ጋር በተያያዘ እኔ እስከማውቀው ድረስ ባለኝ መረጃ ትግል ውስጥ ነው ያለው። የብልጽግናን አገዛዝ የነ ዶክተር አብይን አገዛዝ በመቃወም ደረጃ ኤሊትን ከኤሊት ማወዳደር ካለብን የመጀመሪያዎቹ ተቃዋሚዎች የኦሮሞ ኤሊቶች ነው። የመጀመሪያው ቅድም እንዳልኩሽ ጦርነትም የተጀመረው ቀድሞ ኦሮሚያ ውስጥ ነው። ይሄ አገዛዝ የኛ አገዛዝ አይደለም፣ ታግለን ልንለውጠው ይገባል የሚል ጦርነትም የተጀመረው ኦሮሚያ ውስጥ እስከምገባኝ ድረስ ቀስ በቀስ ነው ወደ ሌሎቹ ክልሎች ያ ጉዳይ እየተዛመተ ሄደው። ስለዚህ እኔ በልማትም ደረጃ በፕሮፓጋንዳ ደረጃ ብዙ ነገር እንደሚባል አውቃለሁ። መሬት ላይ ግን ሄደን ካየን በዚህ መንግስት የኦሮሞ ህዝብ የተለየ ጥቅም አግኝቷል ብዬ አላምንም። እንዳውም በግጭት ደረጃ ካየን፣ በተጽዕኖ ደረጃ ካየን በጣም ከፍተኛ የሆነ ሰቆቃ ነው ኦሮሚያ ክልል ውስጥ ያለው። ግን መንግስት እንደዛ አይደለም እንዲሳል የሚፈልገው። አሁን በሰሜን ላይ ዘመቻ ሲያካሂድ ምንድን ነው የሚፈልገው? ቢያንስ የኦሮሞ ህዝብ ከጎኔ መቆም አለበት ብሎ ያምናል። ስለዚህ ለኦሮሞ ህዝብ በተለየ ሁኔታ የሚጠቅም ነገር እንደሚሰራ አድርጎ ራሱ ለማቅረብ ይሞክራል። በተለያዩ መድረኮች በተለይ በኦሮምኛ ንግግር በሚደረጉባቸው መድረኮች ራሱን እንደ ኦሮሞ መንግስት አድርጎ ያቀርባል። ይሄ የአምባገነኖች ስልት ነው። ይህን ስላደረገ ህዝብ ተጠቅሟልነት አንችልም። እርግጥ ነው በስታብሊሽመንቱ ዙሪያ ሆነው በኮራፕሽን በተለያየ በክራይ ሰብሳቢነት የሚጠቀሙ ኤሊቶች ሊኖሩ ይችላሉ። እነዛ ኤሊቶች ከአንዱ ኤሊት የበለጠ የበዙ ሊሆኑ ይችላሉ። ያ ግን በምንም ተአምር ህዝቡን የሚወክል አይደለም። ያ አገዛዝም ለህዝብ ጥቅም ብሎ ሳይሆን የራሱን ስልጣን ለማደላደል እና ለማጠናከር ብሎ የሚሰራው ስራ እና በምንም ተአምር እንደዚህ አይነት አምባገነን መንግስቶች ህዝባዊ ባህሪ የላቸውም። ለህዝብ የመቆርቆር ባህሪ የላቸውም። ለህዝብ እየሰራን ነው ካሉሽ ህዝቡን መጠቀሚያ ለማድረግ ነው ያን የሚያደርጉት፣ ለህዝቡ አስበው አይደለም። እና ኦሮሚያ ክልል የተለየ ነገር ህዝቡን የሚጠቅም ነገር እየተሰራ ነው የሚል እምነት አለኝ የለኝም። እኔ ታውቂያለሽ ኦሮሚያ ክልል ነበረ ታስሬ የነበረው 5 ወር። የኦሮሞ ልጆች በዚህ መንግስት ምን ያህል በአፈና ውስጥ እንደሆኑ እስር ቤቶች ሁሉ በኦሮሞ ልጆች እንደተጨናነቁ በገሃድ አይቻልም። ምስክር መሆን የሚችል ከፍተኛ ችግር ውስጥ ነው። የሪጂናል የአካባቢ ክፍፍል በከፍተኛ ደረጃ ነው ያለው። አቶ ገዱ አንዳርጋቸው ትናንት የተናገረውን ነገር ሰምተሽ ይሆናል። አገዛዙ የወለጋ ተወላጆችን እንዴት እንደሚያያቸው
ይሄ አካል በምንም ተአምር የማንኛውም ህዝብ ወኪል አይደለም። አንዳንድ ሰዎች የዶክተር አብይ አገዛዝ ለኦሮሞ ህዝብ ጥቅም የቆመ ነው ብለው አስበው እንደሚደግፉት አውቃለሁ። ተሳስተዋል። አንዳንድ ሰዎች የፕሮቴስታንት ሃይማኖት ተከታዮች የእኛ ልጅ ነው ብለው የእኛ ሃይማኖት ተከታይ ነው ብለው የሚደግፉት እንዳሉ አውቃለሁ። ተሳስተዋል። አንዳንድ ሰዎች ለኢትዮጵያ የተሻለ መንግስት ነው ይሄ መንግስት፣ ህገ መንግስቱን ነገ ከነገ ወዲያ ያሻሽላል፣ የባህር በር ጥያቄያችንን ያስመልሳል፣ ለአንድነት የሚጥር መንግስት ነው ብለው የሚደግፉት አሉ። ተሳስተዋል። እኔ ደጋግሜ እንደምናገረው ዶክተር አብይና አገዛዙ ሀገር የላቸውም፣ ሃይማኖት የላቸውም፣ ብሔር የላቸው። የነሱ ሃይማኖት፣ የነሱ አገር፣ የነሱ ብሔር ስልጣን ብቻ። ማንም በተለየ ሂሳብ ለእኔ ይጠቅማሉ ብሎ የሚደግፋቸው ሁሉ ተሳስቶ መስሎት ይሄ እንደው በጥቅም በዙሪያቸው ከተሰባሰበው ውጪ አንዳንድ በየዋህነት መስሏቸው ይደግፏል። እነዚህ ሰዎች መስሏቸው ነው እንጂ በምንም ተአምር ይሄ መንግስት ለማንም የሚታመን መንግስት አይደለም። የማንንም አጀንዳ የያዘ መንግስት አይደለም። የራሱ የስልጣን አጀንዳ ብቻ ያለው መንግስት። ስለዚህ አንዳንዴ ራሱ መንግስት ሆን ብሎ የሚያራምደውን ፕሮፓጋንዳ እዛ ወጥመር ላይ እንዳንወድቅና ለሱ የሚጠቅም መንገድ እንዳንከተል መጠንቀቅ ያለብን ይመስለኛል። የማንም ህዝብ ወገን ፕሮፓጋንዳው ባሻገር አሁን ለምሳሌ በዚህ 7 ዓመት ውስጥ ከተከናወኑ ነገሮች አንዱ ደጋግሜ አንስቼዋለሁ፣ ስለሚያሳስበኝ ነው። በአማራ ህዝብ ላይ የተፈጸመው ዘር ማጥፋት አቶ ታዬ ሲናገር እየሰማሁት ነበረ። በኦሮሚያ ክልል በኦሮሞ ህዝብ ላይ ጭፍጨፋ የተናገረውን ከሰማ በኋላ የቶሎ ጭፍጨፋ የሰሜን ኢትዮጵያን ጦርነት ለመቀስቀስ የአማራውን ህዝብ በትግራይ ህዝብ እንዲነሳሳ ለማድረግ የታቀደ መሆኑን ገልጾ ነበረ። ውይይቱ ላይ በኋላ ቆርጠው አውጥተውት ነው እንጂ። ከዚህ አንጻር የኦሮሞ ፖለቲከኞች በአማራ ህዝብ ላይ የተፈጸመውን በኦሮሚያ ክልል ሲያወግዙት ሰምቼ አላውቅም። አቶ ታዬ እንዳለው ሸኔ የሚባል ከኦላ ትይዩ የሆነ ኃይል እንደተፈጠረ ሲናገር ሰምቼዋለሁ። ሌሎችም ይሉታል አቶ ገዱ። ከዛ አንጻር በአማራ ህዝብ ላይ የሚደረገውን ጭፍጨፋ ለምንድን ነው የማያወግዙት? ለኦሮሞ ህዝብ የቆመ ነው ብለው ካላሰቡ፣ ይሄ መንግስት ደግሞ አክት የሚያደርገው ልክ ለአንድ ብሔር ወይም ደግሞ የኦሮሞ ብሔር ተወካይ ነው ብሎ አክት ያደርጋል፣ ይናገራል። በፕሮፓጋንዳም የሆነም አጣብቂኝ ውስጥ ሲገባም የኦሮሞ ህዝብ ነው ሌላው ሊመጣብ ነው እያለ ፕሮፓጋንዳ ይሰራል። ያንን እንደሚቃወሙት ሁሉ ለምንድን ነው በአማራ ህዝብ ላይ የደረሰውን ጭፍጨፋ አትሊስት በመግለጫ እንኳን ይሄ ልክ አይደለም ያላሉት? ለምንድን ነው ከመቀበል አይደለም ወይ ለምንድን ነው ያልተቃወሙ? የማይቀበሉ አሉ፣ የሚቀበሉም አሉ። እኔ የሚያወግዙ ሰዎች አሉ ብዬ ነው የማምነው። እንግዲህ ምናልባት አንቺ አልሰማሻቸው ሊሆን ይችላል። እኔ ባለ ግንኙነት በጣም አንቱ የተባሉ የኦሮሞ ኤሊቶች አማራ ክልል ውስጥ አሁን የሚካሄደውን ጦርነት አጥብቀው የሚያወግዙ አሉ። ፕሮፌሰሮች፣ ዶክተሮች በፖለቲካ ጦርነቱን ሳይሆን በኦሮሚያ ክልል የሚኖሩ አማራዎች በዘራቸው ተለይተው የደረሰባቸውን ጭፍጨፋ ወይም የሚያወግዙ አሉ። እሱንም የሚያወግዙ አሉ። ግን በፖለቲካ መድረኩ ብዙ ጎልተው የሚታዩ አይደሉም። ይሄ ነው። ሁለተኛ ይሰጣቸው የነበረው መረጃ ምንድን ነው? ታስታውሻለሽ አይደል? እንዲ አሁን የትግራዩ ጦርነት ከመጀመሩ በፊት እኮ ኦሮሚያ ውስጥ የሚፈናቀሉ አማሮች የሚፈናቀሉት በትግራይ ኃይሎች እንደሆነ እየተደረገ ነበር የሚነገረው። እዛ ኦሮሚያ ክልል ውስጥ የሚፈጠሩ ግጭቶች ሁሉ የትግራይ ኃይሎች ወይም ወያኔዎች እየተባለ የሚፈጥሩት ችግር እንደሆነ እየተደረገ ነበር ለአማራው ራሱ የሚነገረው አይደል? ለኦሮሞቹ እንደዚህ ነው የሚነገራቸው። ኋላ ላይ ደግሞ ተቀይሮ ምን ሆነ? አይ የአማራ ታጣቂ ኃይሎች ራሳቸው ገብተው ነው አማራውን ከኦሮሚያ እያፈናቀሉት ያሉት፣ ከወለጋ እያፈናቀሉ ያሉት፣ የውሸት ነው የሚያሳብቡትኝ በኦሮሚያ ኃይሎች የሚል ደግሞ ፕሮፓጋንዳ ተጀመረ ነው። ከዛ ደግሞ ቀጠልና ሸኔ የሚባል ደግሞ የራሳቸው ኃይል ፈጠሩና ሌላው የኦሮሞ ኃይል ሸኔ ነው ይህን የሚያደርገው መንግስት አይደለም ደግሞ የሚል በጣም አደናጋሪ የሆነ አሳሳች የሆነ ፕሮፓጋንዳ ነው እነዛ የነበረው። እና እውነቱንም ለማወቅ ለብዙዎቹ ቢቸግራቸው ሊደንቅና አይገባም ማለት ነው። ግን ያም ሆኖ በሀቅ ችግሩን ተገንዝበው የሚያወግዙ ኃይሎች ነበሩ። ይሄ ምልሽ ለምን መሰለሽ የፖለቲካ ክፍፍሉ በተለይ ይሄ የማንነት የብሔር ፖለቲካ ኢትዮጵያ ውስጥ ገዢ ከሆነ በኋላ አንዳችን ለሌላችን የማሰባችን አቅም በጣም ተዳክሟል። ሁልጊዜ የራሳችንን ብቻ ነው የምናየው። የሌላው ችግር ነገ በእኔ ይመጣል ብለን ያለማየት ችግር ይታይ ነበረ እና እኔ በዛ ደረጃ ብዙ ድክመት አለብን ብዬ ነው የማምነው። ግን አሁን
መሻሻሎች እያየሁ ነው። እኔ የአማራ ክልል ውስጥ አሁን አገዛዙ የሚያደርገውን ጦርነት ማንም ወጥቶ ከአገዛዙ የራሱ ደጋፊዎች በስተቀር የሚደግፍ አካል አላየሁም። ኢቭን የትግራይ ኃይሎች ሳይቀሩ ወጥተው አማራ ክልል ውስጥ መንግስት እያደረገ ያለው ትክክል ነው ብሎ ሲሉ ሰምቼ አላውቅም። አብዛኛዎቹ ኦሮሞ ኤሊቶችም እንደዛ ነው የሚያስቡት። እና ይሄ ወደ በጎ አቅጣጫ እየጠነከረ እንዲሄድ አንድ ቦታ ላይ አንድ ችግር ሲመጣ ያን ችግር በሌሎች ላይ እንደሆነ ብቻ ሳይሆን በሁላችንም በራሳችንም ላይ እንደተፈጸመ አድርገን የማየት ጉዳይ ሁላችንም በጥንቃቄ ልናጠናክረው የሚገባ ጉዳይ። ለዛ ደግሞ አንዳችን ከሌላችን ብቻ መጠበቅም የለብን፣ አርአያ ሆነ መታየት አለብን። እኔ አማራ ሆኜ ትግራይ ውስጥ ወይም ኦሮሚያ ውስጥ ወይም ደቡብ ውስጥ አንድ ችግር ሲፈጠር በራሴ ህዝብ ላይ እንደደረሰ ተቆርቋሪ ሆኜ መታየት አለብን። ነገ ከነገ ወዲያ በእኛ ህዝብ ላይ የሚደርሰውን ነገር ለምን አልተቃወማችሁም ብለን ለመክሰስ ራሱ የሞራል የበላይነት የሚኖረን ይሄን ማድረግ ስንችል፣ ሁሉም ግን የራሱን ብቻ የሚጮህ ከሆነ በጣም አስቸጋሪ ነገር ነው፣ የትም አንደርስም። ግን መልካም ትልቅ ለውጥ ያለ መሆኑን ለምሳሌ ሰምተሽ ይሆናል። ኦላ እኮ ከፋኖ ጋር ጭምር እኮ ተባብሬ መታገል አለብኝ የሚል መግለጫ እኮ ወጣ። ገብቶሻል? አሁን በኦሮሞ ህዝብ ዘንድ ከፍተኛ ተቀባይነት ያለው ኦላ ነው። ኦላ ሳይቀር እኮ ትናንትና ፋኖ ጋር እንደ ጠላት ነበር የሚታያዩት። አይ ቤተመንግስት ያለው ኃይል የጋራ ጠላታችን፣ ይሄን ኃይል በጋራ ከፋኖ ጋር ጭምር አብሬ መታገል አለብኝ መተባበር አለብኝ ብሎ እኮ መግለጫ አውጥቷል። ይሄ ትልቅ ለውጥ እኮ ነው። ይሄ ዝም ብሎ የመጣ አይምሰልሽ። ህብረተሰብ ውስጥ ያለ ያስተሳሰብ ለውጥ መኖሩን የሚያሳይ። ስለዚህ እንዲህ አይነቶቹ ነገሮች የበለጠ የህብረተሰብ ግንኙነት የበለጠ እንዲጠናከር፣ አንዳችን ላይ ሌላችን ላይ የሚደርሰው ችግር በራሳችን ላይ እንደደረሰ ቆጥረን ተቆርቋሪ መሆን ከሁላችን እንደሚጠበቅ ነው። የበለጠ መጠናከር ያለበት ነው። የተዛባ ሁኔታ በዚህ ረገድ ነበረው ወይም አለው ካልሽኝ፣ አዎ እውነት ነው። ይሄ ብሔር ፖለቲካው ያመጣብን ጣጣ ይሄ ነው። እኛና እነሱ የሚል ፖለቲካ ያመጣብን ጣጣ ይሄ ነው። ሁልጊዜ የራሳችንን ብቻ እንድናይ፣ የሌሎች ችግር የሌሎች ላይ የሚፈጸም ግፍ በእኛ ላይ ነገ እንደማይደርስ አድርገን ማሰብ ስርዓቱ በደንብ ያመጣብን ችግር ነው እና ይሄን አሸንፈን መውጣት አለብን። ሁላችንም እጣ ፈንታችን አንድ ነው። በአንዳችን ላይ ዛሬ የደረሰ ችግር ነገ በራሳችን ላይ ይደርሳል። ስለዚህ ዛሬ ለዛ ችግር ስንጮህ ነው ነገ ለእኛም የሚጮህ የምናገኘው በሚል ሁሉም ወደዛ አይነት አሳሰብ መምጣት አለብን። እስካሁን አሁን በዚህ ረገድ ችግር አለ ካልሽኝ ግን እስማማለሁ። በዚሁ ከኤርትራ ጋር በተገናኘ ጉዳይ እንሂድ። ሁለት ጥያቄ ላንሳ። አንደኛ አሁን ባለው ሁኔታ በኢትዮጵያና በኤርትራ መካከል ጦርነት ይካሄዳል ብለህ ታስባለህ ወይ? በዚሁ ጋር ተያይዞ እንድትመልስልኝ የሚፈልገው ደግሞ አንድ ጽሑፍ አይቼ ነበረ። ኦላ፣ ህወሓት፣ ፋኖ እና የኤርትራ ሻዕቢያ አንድ ላይ ሆነው ብልጽግናን ሊወጉ ነው የሚል ነገር ማለት ነው። እንግዲህ እነዚህ በተለይ ኦላ፣ ህወሓት እና ፋኖ አብሮ ይሰራሉ በሚል በመንግስት ይወነጀላሉ እንጂ አብረን እንሰራለን የሚል መግለጫ አላወጡም። ግን ከማረሚያዎት ጋር ያደረከውን ቆይታ እያየሁት ነበር። እነሱ ባይናገሩትም የማየው አንዳንድ ፖለቲካዊ ጉዳይ አለ በሚል አንደኛ ይሄ ብልጽግና ለኢትዮጵያ ይህን ያክል ስጋት ከሆነ ከተባብረው መጣላቸውን አንተ ለምን እንደ ስጋት አየኸው? ከኤርትራ ጋር ያለውን ጦርነት እንዴት ታየዋል? የጀመረው መጀመሪያ ከኤርትራ ጋር ጦርነት ቆስቋሽ ንግግር ያደረገ ድርጊት መፈጸም የጀመረው ብልጽግና ነው። እነዚህ ኃይሎች ደግሞ ጦርነት እንደሚያካሄደው ጦርነት ይፈልጋል። በቀውስ ውስጥ የሚተዳደር ስርዓት ከመሆኑ አንጻር ጦርነቱ ከተጀመረ እኛ የራሳችን የሆነ የምንወክለውን ህዝብ ማዳን አለብን በሚል ከሻዕቢያ መንግስት ጋር ቢነጋገሩና የሚመጣባቸውን ዳሜጅ ቢቀንሱት ችግሩ ምንድን ነው? እሺ፣ አሽጎደጎድሽው ጥያቄውን በጣም ብዙ ጥያቄ ነው። የመጀመሪያው ከኤርትራ ጋር ጦርነት ሊጀመር ይችላል ወይ ብለህ ታስባለህ ወይ የሚለው ተገቢ በሆነ የፖለቲካ አይምሮ በጭንቅላቴ ማለት ነው ሳስበው እብደት ነው። መሆን የማይገባው ነገር ነው። መፈንዳት የማይገባው ጦርነት ነው። ለማንም አይጠቅም። ምናልባትም ለራሳቸው ለሚፈልጉት የስልጣን ህልውና አስጊ የሆነ ጦርነት ውጤቱ ማለት ነው። ስለዚህ ራሽናሊ አስበህ ይነሳል ወይ ብለህ ትገምታለህ ብትይኝ አይነሳም ነው። ግን የፖለቲካ ስልጣኑን የያዙት ሰዎች እንደዛ ራሽናሊ የሚያስቡ ሰዎች አይደሉም። ቅድም እንዳልኩሽ ጦርነት ይጠቅመናል የሚያስቡ ናቸው። ከጦርነት ስልጣናችንን ማራዘም ማጠናከር እንችላለን ብለው የሚያስቡ አደጋውን የሚያዩዋል። ስለዚህ
አጠቃላይ ይህን አመለካከታቸውን ከዚህ ቀደም የወሰዷቸውን አውዳሚ እርምጃዎች ስናይ ራሽናሊ እኮ የሚያስቡ ቢሆን ኖሮ ኦሮሚያም፣ አማራ ክልልም፣ ትግራይም የተካሄደው ጦርነት እኮ መነሳት አለበት። ሄዶ ሄዶ የራሳቸውንም የስልጣን ጥያቄ ምንም ጥርጥር የለውም ጥያቄ ውስጥ ያስገባል። የሚሻለው በሰላም በተረጋጋ ሁኔታ ሀገሪቱ እንድትቀጥል ቢፈልጉና ቢሰሩ ኖሮ እኔ ይሰማኝ የበለጠ በስልጣን የመቆየት እድል ይኖራቸው። ግን ስልጣናቸውን ያራዘሙ እየመሰላቸው በተሳሳተ ስልት ስልጣናቸውን የሚያሳጥረውን ስራ ነው የሚሰሩት። ስለዚህ ይህን ጦርነትም ከኤርትራ ጋር አይገባበትም ብዬ ልላቸው የመነሳት እድል አለው ብዬ ሊነሳ ይችላል የሚል እምነት ነው ያለኝ። አንድ ሁለተኛው ቅድም ያነሳሽው ነገር ነው። ማን እየጀመረው ነው ያልሽኝ እንግዲህ ጦርነት ከፕሮፓጋንዳ ነው የሚጀምረው። የመጀመሪያው ቆስቋሽ አሁን የብልጽግና አገዛዝ ኤርትራ ወደድንም ጠላንም ሉዓላዊ ሀገር ነች። አሰብ የኤርትራ ግዛት ነው አሁን ባለው ተጨባጭ ሁኔታ። እዚህ ላይ አሁን ታሪክ ዋጋ ያለው አሁን በተባበሩት መንግስታት በአፍሪካ ህብረት እውቅና ያላት ሀገር ነች ኤርትራ። አንድ ሉዓላዊነት ያለው ኢትዮጵያ የሚባል ሀገርና መንግስት ያን ሉዓላዊ ሀገር በወረራ ይዤ የባህር በር ጥያቄን መልሳለሁ ማለት ይሄ ጦርነት አዋጅ። ስለዚህ ከዚህ አንጻር በጣም ደካማ አርጊመንት የሚሆን ነገ ከነገ ወዲያ ጦርነት ቢነሳ ለጦርነቱ መነሳት ዋና ተጠያቂ የሚደረገው ከኤርትራ መንግስት ይልቅ የኢትዮጵያ መንግስት። አሁን ይሄን ለማድበስበስ እንደገና በመሬት ጥያቄ በአልጀርስ ስምምነት ምናምን ለማሳበብ ሲሞከር እናያለን። ኦልሬዲ ዳሜጁ እኮ ተፈጥሯል። ዓለም ሰምቷል የኢትዮጵያ መንግስት ምን እንደሚፈልግ። የመንግስት አክቲቪስቶች፣ የመንግስት ወታደራዊ ሹሞች፣ የክልል መሪዎች ሳይቀሩ ወጥተው ቀይ ባህር ላይ ኢሬቻን እናከብራለን፣ በአጭር ጊዜ የወደብ ባለቤት እንሆናለን እያሉ መንግስት ራሱ በሌለው ባህር ኃይል እያሰለጠነ ፍላጎቱ ምን እንደሆነ ለዓለም ሲያሳይ ነው። ስለዚህ ነገ የኢትዮጵያ መንግስት እኔ አይደለሁም ጦርነቱን የጀመርኩት ቢል አሳማኝ አርጊውመንት አይኖረው ማለት ነው። ወደ ሁለተኛው ጥያቄዎች ልምጣ። ቅድም ያነሳሻቸው ነገሮች አሉ። ሶስቱ ድርጅቶች ኢትዮጵያ ውስጥ ህወሓት፣ ፋኖ፣ ኦላ ከኤርትራ መንግስት ጋር ተባብረው እኔ ምንድነው እምነቴ ሁለት ነገር ነው እዚህ ላይ ማየት ያለብን። አንደኛ የኢትዮጵያ የፖለቲካ ኃይሎች ራሳቸው ከተባበሩ ህዝባቸውን በሚመለከት ጥያቄ ዙሪያ መሰባሰብ ከቻሉ እኔ የውጭ እርዳታ ያስፈልጋቸዋል የሚል እምነት የለኝም። ሀገሪቱ ውስጥ ህዝቡ ውስጥ በቂ የሆነ ብሶት አለ፣ ሮሮ አለ። ሀገሪቱ ውስጥ ህዝቡ ውስጥ ቀላል የማይባል አቅም፣ ጉልበት አለ። የሀገር ውስጥ የፖለቲካ ኃይሎች ከተባበሩ ማምጣት የማይችሉት ለውጥ አለ የሚል እምነት የለኝም። የግድ የውጭ መንግስት ድጋፍ ያስፈልጋቸዋል የሚል እምነት የለኝም። አንዱ እሱ ነው። ሁለተኛው የኤርትራ መንግስት ለኢትዮጵያ ጥሩ የሚያስብ መንግስት ነው የሚል እምነት የለኝም። ይሄን በግል ፍላጎቴና አመለካከቴ የምናገረው ነገር አይደለም። ከታሪክ ተነስቼ ነው፣ ከሂደት ተነስቼ ነው። ሁልጊዜ በፖለቲካ ቋሚ ጠላት ቋሚ ወዳጅ ከሚለው ወደሱ እመጣልሻለሁ። ስለዚህ እኔ ከኤርትራ መንግስት ጋር መተባበር ምንም አስፈላጊ ነው የሚል እምነት የለኝም። ከኤርትራ መንግስት እናገኘዋለን የሚባለውን ድጋፍ፣ ጉልበት ራሳችን ከተባበርን ልናገኘው እንችላለን። ኢትዮጵያዊ ኃይሎች ኢቭን እኔ በጦርነት አላምንም ቢሆን በጦርነት የሚያምኑት ኃይሎች በዛ መንገድ ሄደን ለውጥ እናመጣለን ብለው እስካመኑ ድረስ ሀገር ውስጥ ያሉት ኃይሎች ከተባበሩ የሻዕቢያ እርዳታ ያስፈልጋቸው። ሻዕቢያ እኮ የአማራን ህዝብ እኮ 1/10 እኮ ያክል፣ የኦሮሞን ህዝብ እኮ 1/15 ወይም 1/10 ምናምነኛ እኮ ያክል አይደለ እንዴ? ከትግራይም ህዝብ ያነሰ እኮ ነው አይደለ? ኤርትራ ምንድነው ከእሱ የሚፈለገው እርዳታ ኢትዮጵያ ውስጥ ያለውን ችግር ለመፍታት? አንዱ ይሄ በጥንቃቄ መታየት አለበት። የሻዕቢያን ባህሪ ደግሞ ማወቅ ያስፈልጋል። ሻዕቢያ ኢትዮጵያ ሰላም እንድትሆን የሚፈልግ አይደለም። ኢትዮጵያ ጠንካራ አንድነት እንዲኖራት የሚፈልግ አይደለም። ኢትዮጵያ እንድትበለጽግ ሀያል እንድትሆን የሚፈልግ ኃይል አይደለም። ኢትዮጵያ ተከፋፍላ ተዳክማ የእሱ መጠቀሚያ እንድትሆን የሚፈልግ ኃይል ነው። ይሄን ዝም ብዬ የፈጠርኩት ነገር አይደለም። በደንብ ከተፈጠረ ጊዜ ጀምሮ ባራመዳቸው የፖለቲካ አቋሞች የሚታወቁ ነገሮች ናቸው። አንዱ ሊሰመርበት የሚገባው ጉዳይ ይሄ ነው። ነገር ግን አሁን ቅድም በራሽናል ጭንቅላት የኤርትራና የኢትዮጵያ ጦርነት ሊነሳ አይችልም ብዬ ነው የማምነው። ነገር ግን አሁን ያለው ነባራዊ ሁኔታ ካየሁት ግን እና አክተሮቹን ስገመግማቸው ግን ይነሳል የሚል እምነት ነው ያለው።
ወደዛ የመሄዱ እድሉ ይሰፋል የሚል እምነት ነው ያለ። በተመሳሳይ ሁኔታ አሁን እነዚህ አገር ውስጥ ያሉ 3 የፖለቲካ ኃይሎች ከሻዕቢያ ጋር ተባብረው ብልጽግናን የመውጋት እድላቸው ሰፊ ነው ብዬ ነው። ተገቢ ነው እያልኩሽ አይደለም። እኔ አስፈላጊ ነው የሚል እምነት የለኝም። እኔ አስፈላጊ አይደለም ስላልኩ ግን ይቀራል ማለት ነው። አሁን አገዛዙ እየወሰደ ያለው ጠቃሚ እርምጃ እያንዳንዳቸውን ጨፍጭፎ ከምድረ ገጽ ለማጥፋት የሚያደርገው እርምጃ ከማንም ጋር እንተባበራለን ብለው እንዲሉ ይገፋፋል፣ የሚያስገድድ ነው። አሁን ራሽናሊ የሻዕቢያን ታሪክ አውቄ ከሱ ጋር ትብብር መደረግ የለበትም ብዬ በአምንም ትርጉም የለውም። እነዚህ ኃይሎች አሁን መንግስት እያካሄደው ባለው የጦርነት ስልት ምክንያት ተገፍተው ያን አማራጭ ሊይዙ እንደሚችሉ ገምታል። እኔ በዛ ደረጃም ግንኙነት እየተደረገ ይሆናል የሚል እምነት ነው። ልናስቀረው አንችልም። መንግስት መረዳት ያለበት ይሄ ጉዳይ ከታሪካዊ ጠላቶቻችን ጋር ከሻዕቢያ ጋር እንዴት ትተባበራላችሁ? አንደኛ ይሄ ማለት ሞራል የለውም መንግስት ሆኖ። ለምን እሱ ራሱ ከሻዕቢያ ጋር ተባብሮ ነው ኢትዮጵያውያንን በትግራይ ጦርነት አስገብቶ ይጨፍጭፍ ናብዙ። አንድ ሁለተኛ መውጫ መግቢያ አሳጥቶ ከምድረ ገጽ አጠፋቸዋል የሚላቸውን ተቃዋሚዎች ከማንም ጋር አትተባበሩ ሊላቸው ይችላል። ምክንያቱም በመጥፋትና ባለመጥፋት ጥያቄ ውስጥ ያለ ኃይል ከማንም ጋር ለመተባበር ሊወስን ይችላል። እንደኔ አሁን በሰላማዊ ትግል እንደማምነው ሰው ጦርነቱ ውስጥ እንደሌለ ሰው መርህን ሊከተል አይችልም። እኔ መርህ እያሰብኩ ነው የምናገረው አይደል? ያ ፕሪቪሌጅ አለኝ። አንድ ጦርነት ውስጥ ያለና በመጥፋትና ባለመጥፋት በመሞትና ባለመሞት የህልውና ጥያቄ ውስጥ ያለ ኃይል ግን እንደኔ መርህን ይከተላል ብሎ መጠበቅ ስህተት ነው። ስለዚህ ግንኙነት ይፈጥራሉ ወይ ካልሽ ምናልባትም ፈጥረው ይሆናል ብዬ ነው የማስበው። ወደዛ የመሄድ እድላቸውም ሰፊ ነው ብዬ ነው። ስለዚህ መንግስት ይሄን ነው መረዳት ያለ። ዝም ብሎ ከሻዕቢያ ጋር እየተባበሩ ነው እያለ ቢያወግዝ ትርጉም የለውም፣ ፋይዳ የለው። ለምንድን ነው የሚተባበሩት? እኔ ምን ስላረኳቸው ነው? እኔ የሀገራቸው መንግስት ነኝ። እኔ ጋራ መነጋገርና መተባበር ሳይችሉ ከሻዕቢያ ጋር ለምንድን ነው የሚተባበሩት? እኔ ምን ባደርግ ነው? ምን ችግር ቢኖርብኝ ነው ብሎ ነው ራሱ መጠየቅ ያለበት። ስለዚህ እኔ ይሄ ትብብር መኖር የለበትም ስል መርህን ተመስርቼ እና የብልጽግናና የብልጽግና አጋሮች ይሄ ትብብር የለም ሲሉ መነሻችን የተለያየ መሆኑን ማወቅ ያስፈልጋል። የእነሱ ምንም መርህም የለውም። ያን ጉዳይ አገዛዙ ብልጽግና ሲያደርገው አልተቃወሙም። ትናንት በትግራይ ጦርነት ኢትዮጵያዊ የሆኑ ዜጎችን ራሱ መንግስት ጋብዞ ሲያስጨፈጭፋቸው አልተቃወሙም። እሰየው ለሀገር አንድነት ሲል ያደረገው ነው ያሉት አይደል? አሁን ግን ለምሳሌ ለማናቸው ታውቂያቸው ከኔ በላይ በየቀኑ ውስጥ ተከታታያቸው ነው የምትይው እና ጅምላ ጠቅልለን እንዳንሰጣቸው በጅምላ አይደለም ተጠቂም የነበሩ አሉ እኮ። ምን አልሽኝ? በሰሜን ኢትዮጵያ ጦርነት አሁን እንዳልከው የኤርትራ ኃይል ወይ ሻዕቢያ ትግራይ ውስጥ ገብቶ ያጠፋውን ያክል አማራ ክልልም እጅግ በጣም ከፍተኛ ጥፋት ደርሷል እና ያንንም በትግራይ ያሉ ሰዎች የአማራ ክልል ያለውን ጥፋት ሪኮግናይዝ ያደረጉት ምንም ምክንያት የለም። የሻዕቢያን ኢትዮጵያ ውስጥ ገብቶ የኢትዮጵያን ዜጎች ስለመጨፍጨፉ ያን ጀስቲፋይ ሊያደርግ የሚችል ምንም ምክንያት የለም። ምንም ምክንያት የለም። አማራ ክልል ላይ የተፈጸመውን ወንጀል በራሱ ማውገዝ ተገቢ ነው በራሱ። ለሻዕቢያ መግባት ግን ማሳመኛ ምክንያት ሆኖ ሊቀርብ አይችልም። በነገሮች ላይ የአማራ ክልል እኮ ቲፒኤልኤፎች የገቡት ሻዕቢያ ከገባ ከስንት ወር በኋላ ነው። ሻዕቢያ ገና ጦርነቱ በተጀመረ በ3ኛው ቀን ነው ትግራይ ውስጥ የገባው። ያኔ የትግራይ ኃይሎች ወደ አማራ ክልል አልመጡም። ገና ወደ ተንቤን እየሸሹ ነው የነበረው እና ግን ሆኖም ቢሆን ማለት ነው ሆኖም ቢሆን በምንም ተአምር አንድ የውጭ ኃይል በአገራችን ጉዳይ ጣልቃ ገብቶ የራሳችንን ዜጎች ስለመጨፍጨፉ ምንም አይነት ጀስቲፊኬሽን ልናቀርብ አንችልም። በቃ በአለበት መወገዝ ያለበት ጉዳይ ነው። ቅድም ያልሽ ነገር እነማን ናቸው የምታውቂያቸው ይመስለኛል። አሁን እየተናገርኩ ያለሁት ያገዛዙ አፍና ልሳን ሆነው የሚናገሩ ኃይሎች አሉ። ሌሎቹማ ትናንትና በዛ አይነት የተለያየ አስተሳሰብ ያሉት እኮ ወደ አንድነት እየሄዱ ነው እኮ እያለ ነው፣ ወደ ትብብር እየሄዱ ነው እያለ ነው አይደል? የራሳቸውን ትምህርት ወስደው የፖለቲካ ኃይል አስተላልፉ ተለውጦ ወደ ሌላ ግንኙነት እየሄዱ ነው። እንኳን አንዳቸው ሌላቸውን ሊያወግዙና እኔ አሁን እያወራሁ ያለሁት
ከመርህ አንጻርስ አሁን ለምሳሌ ብልጽግና ብርጌድ ሐመዱ የሚል የትጥቅ ትግል በኤርትራ መንግስት ጋር የሚነሳ እያሰለጠነ ነው አይደል? እንደዚህ ስህተት ነው። መረጃዎች አሉ። ከዛ አንጻር ስህተት ነው። እኔም መረጃው አለኝ። ስህተት ነው። ተገቢ አይደለም። አይጠቅምም። ምልሽ ይሄ እኮ በዓለም አቀፍ ሕግም እኮ ያስጠይቃል። አንድ ሀገር በሌላ ሀገር የውስጥ ጉዳይ ገብቶ ታጣቂ ማደራጀት አይችልም። የሚገርምሽ ሌሎች እኮ እንዳውም እንዲህ አይነት ነገር ሲያደርጉ በድብቅ ነው አይደለ? ሻዕቢያ አንድም ቀን የኢትዮጵያ ኃይሎችን እያስታጠቁ ነው ብሎ በአደባባይ ተናግሮ አያውቅም አይደለ? አሁን ከህወሓት ጋር ወይም ከፋኖ ጋር እየተባበርኩ ነው ብሎ ተናግሮ አያውቅም አይደለ? የኢትዮጵያ መንግስት እኮ የዲፕሎማሲን ሀሁ እንደማያውቅ እኮ የምታውቂው እኮ በአደባባይ እኮ ያሳያል እኮ። አዲስ አበባ ላይ ሲሰበሰቡ ስልጠናም ሲወስዱ ያሳያል። እና የዲፕሎማሲ ሀሁ አያውቅም። እና ስህተት ነው እሱም ማለት ነው። ስለ ብሔር ፖለቲካና ስለ ዜግነት ፖለቲካ እናውራ። እንግዲህ ረዥም ጊዜ ቆይታል በዚህ መድረክ። አሁን ያለበትን ደረጃ እንዴት ታየዋለህ? በተለይ በፊት ከነበረህ አረዳድ እና አሁን ከነበረህ አረዳድ የብሔር ፖለቲካና የዜግነት ፖለቲካ ይቃረናሉ ወይ? አሁን አብሮነት ኢትዮጵያን ስታነሳ በብሔር ስም የተደራጁ ድርጅቶችን አብሮ ማታገል በሚልም አምጥታላል፣ አንድ ላይ መሰብሰብ። ስለዚህ አስተሳሰብን ቀይረው ነው ከድሮ ከነበረ ከዜግነት ፖለቲካ የብሔር ፖለቲካንም ወይ ዜግነት ፖለቲካ ስለተሸነፈ ነው ወደዚህ የመጣኸው? አሁን ያለ አረዳድ ምን ይመስላል በብሔር ፖለቲካና በኢትዮጵያ ፖለቲካ? ወይም ለምሳሌ የፖለቲካ ትግል ውስጥ ስገባ ምንም ጥርጥር የለውም ከዚህ አሁን ካለኝ አስተሳሰብ የተለየ አመለካከት ነው የነበረኝ። እንደው የብሔር ፖለቲካን የሚያነሳ ሰው በቃ አገር አፍራሽ አገር በታኝ አድርጌ ነበር የማየው። እንዴት በብሔር ትከፋፍሉናላችሁ? የብሔር ጥያቄ ከየት ያመጣችሁት ነው የሚል አስተሳሰብ ነው የነበረኝ። ግን በሂደት ፖለቲካ ውስጥ ገብቼ ኢትዮጵያን እያወቅኩ ስመጣ በኢትዮጵያ ውስጥ ያሉ የፖለቲካ ቀራኒዎችን እያየኋቸው ስመጣ ከብዙ የፖለቲካ ኃይሎች ጋር መገናኘት አብሬ መስራት ስጀምር ግን ያ አመለካከቴ በሂደት እየተቀየረ ነው የመጣው። ስለዚህ የብሔር ፖለቲካ ኢትዮጵያ ውስጥ ሪያሊቲ ሆኗል። ይህን ሪያሊቲ ማውገዝ እና መንቀፍ በራሱ የትም አያደርስም። ችግሩን ጥያቄውን በአግባቡ ተገንዝቦ ለመፍታት መሞከር ነው የሚሻለው የሚል አቋም ላይ ነው የደረስኩት። ይሄ አቋሜ ድሮ የነበረ ነው እያልኩሽ አይደለም፣ ተለውጬ የያዝኩት አቋም ነው። የኢትዮጵያን የፖለቲካ ሁኔታ ሳውቀው ስረዳው በሂደቱ ስቆይ ተረድቼው ተገንዝቤው አስተሳሰቤን ቀይሬ የያዝኩት። ያን አስተሳሰቤን በመቀየሬ ደግሞ ደስ ነው። ለመጥፎ ነገር አላየው። የበለጠ ኢትዮጵያን አወቅኩ ብዬ ነው የማውቀው። እና የአመለካከት ነው ያለኝ። አሁን ኢትዮጵያ ውስጥ ዜጎች የተለያየ አስተሳሰብ አላቸው። እኔን የመሰሉ ሰዎች ፖለቲካ በዜግነት ጉዳይ ነው መካሄድ ያለበት፣ በኢሹ ነው መካሄድ ያለበት፣ በፖሊሲ ጉዳይ ነው መካሄድ ያለበት እንጂ በብሔር ማንነት ወይም በሃይማኖት ማንነት መሆን የለበትም የሚል እምነት አለ። ይህ አንድ እምነት ነው። ኢትዮጵያ ውስጥ ግን ብቸኛ እምነት አይደለም። ይሄ የሁሉም ሰው አመለካከት አይደለም። ይሄ ሌሎች ደግሞ ኢትዮጵያውያኖች ኖ የኢትዮጵያን ፖለቲካ በብሔር አይን ነው የምናየው፣ በብሔራችን እየተጠቃን ነው፣ ችግር ውስጥ እየገባን ነው፣ ይሄም ከፖለቲካ ጋር የተያያዘ ስለሆነ በብሔር ተደራጅተን እንታገላለን የሚሉ አሉ። ይሄንም ማክበር አለብኝ የሚል እምነት አለ። ምክንያቱም እኔም ኢትዮጵያዊ ነኝ፣ እንዲህ ብለው የሚያምኑትም ሰዎች ኢትዮጵያውያን ነን። የእኔ ብቻ አመለካከት ነው ትክክል ልል አልችልም። የእነዚህ ሰዎችም አመለካከት በኢትዮጵያ ፖለቲካ ተገቢው ቦታ አግኝቶ መፈታት አለበት ብዬ አምናለሁ። ስለዚህ በኢትዮጵያ ተጨባጭ ሁኔታ አሁን ሁለቱም የፖለቲካ አመለካከቶች ሊስተናገዱበት የሚችል መድረክ መኖር አለበት ብዬ ነው። ለምሳሌ አንዳንድ ሰዎች አሁን የብሔር ፖለቲካ በሕግ መታገድ አለበት ብለው ያምናሉ። እኔ አላምንም። መታገድ የለበትም ብዬ ነው የማምነው። ለሀገሪቱ የሚጠቅመው የዜግነት ፖለቲካ ነው ብዬም ባምል የኢትዮጵያ ሪያሊቲ ነው። እሱን የሚደግፉ በእሱ የሚያምኑ ብዙ ኢትዮጵያውያን በሚሊዮን የሚቆጠሩ አሉ። የእነዚህ አስተሳሰብና ፍላጎት መጠበቅ አለበት ብዬ አምናለሁ። ስለዚህ በኢትዮጵያ ፖለቲካ በሕግ ሊታገድ አይገባውም፣ ሊፈቀድ ይገባዋል ብዬ ነው። እንዳውም ይሄን ለማጥፋት የሚደረግ ሙከራ ሌላ ብጥብጥ፣ ሌላ ቀውስ ውስጥ ነው የሚከተል የሚል ስጋት አለ። በሱ መልኩ ነው የማየው ማለት ነው። የኢትዮጵያዊነት ፖለቲካንም እንደሌለ ሌሎቹን ለመጨቆን ተብሎ የተያዘ አመለካከት እንደው እንደዛ የሚባል አይደንቲቲ እንደሌለ የሚናገሩትን አልቀበልም። እኔ ተኮትኩቼ ያደግኩት በኢትዮጵያዊነት ፖለቲካ አካባቢ ቤተሰቤ ይሄን አመለካከት እንዲይዝ ነው ያደረገኝ። በንባብም ራሴን አዳብሬ የደረስኩበት ደረጃ ፖለቲካችን
ከብሔር ከሃይማኖት ከማንነት ይልቅ የዜግነት ቢሆን ይመረጣል። የተሻለ መረጋጋት፣ ሰላም፣ አንድነት ያመጣል ብዬ ነው። እና ይሄ አመለካከቴም እንደ አንድ ኢትዮጵያ ውስጥ እንዳለ አመለካከት መከበር አለበት፣ ቦታ ማግኘት አለበት ብዬ ነው ማለት። እና ይሄንም የሚያወግዙትን አልቀበላቸውም፣ ትክክል አይደለም የሚል እምነት ነው ያለኝ። እዚህ ላይ ነው ያለሁት። ወደ አማራ ክልልም ስትመጪ አሁን አማራ ክልል 2 ወይም 3 አይነት አመለካከት አለ ብዬ ነው። የአዲሱ የአማራ ናሽናሊዝም አስተሳሰብን የሚደግፍ ኃይል አለ። አማራዎች አሁን በአማራነታችን የተጠቃን፣ ስለዚህ ይህን ጥቃት በአማራነታችን ተደራጅተን ነው መመከት የምንችለው። በኢትዮጵያዊነት መደራጀታችን አስጠቅቶናል፣ አላዋጣንም ብሎ የሚያምኑ ኃይሎች አሉ። አይ ሪስፔክት አመለካከታቸው። ለምን መሬት ላይ ቀላል የማይባል የህብረተሰብ ክፍል እንደዛ ብሎ እያመነ ነው፣ በሚሊዮን የሚቆጠር ህዝብ። በተመሳሳይ ሁኔታ ደግሞ ኖ ብሔር የሚባል ነገር ጭራሽ አታንሱ፣ የሚያዋጣው ኢትዮጵያዊነት ነው ብሎ ደግሞ የሚያምኑ ኃይሎች አሉ። እንደው ስሙንም መስማት የማይፈልጉ ብሔር የሚባል ነገር አታንሱብን፣ ብሔር የሚባል ነገር ማንሳት ኦነግነት ነው፣ ወያኔነት ነው፣ አታንሱ፣ ከኢትዮጵያዊነት ወርዳችኋል ብለው የሚወቅሱ ሰዎች አሉ። ይሄም አመለካከት ነው፣ አንድ አመለካከት ነው። ምንሽ ቀላል የማይባል የህብረተሰብ ክፍል አለ፣ ደው ብዙ ነው ማለት ነው። ስለዚህ ይህ አስተሳሰብን አለን የሚሉ ኃይሎች በፖለቲካ መድረኩ መኖር አለባቸው ብዬ ነው። የእኔ አይነት ደግሞ አስተሳሰብ አለ፣ ቅድም እንዳልኩሽ ኖ የብሔር ጥያቄንም የብሔር ፖለቲካንም አሁን ነባራዊ ሁኔታው ያመጣው ነው፣ ሪኮግናይዝ ማድረግ አለብን፣ መቀበል አለብን፣ እንዲስተናገድ ማድረግ አለብን። ነገር ግን ደግሞ የዜግነት ፖለቲካ አስፈላጊ፣ የሀገሪቱ አንድነት ምሉ ሆኖ መቀጠል አለበት። ስለዚህ ሁለቱንም ሊያስተናግድ የሚችል መድረክ መኖር አለበት የሚል እምነት ያለን ሰዎች አሉ። አሁን እነዚህ 3 አመለካከቶች የአንዱ ሊበዛ ሌላው ሊያንስ ይችላል። የአማራ ህብረተሰብ ውስጥ ታገኘዋለች። ስለዚህ ምን ማለት ነው? የአማራ ፖለቲካ እነዚህ 3 አስተሳሰቦች የሚያስተናግድ ምን አለበት፣ የኔ ብቻ ትክክል ነው ሌላው መጥፋት አለበት ወደሚል አመለካከት መሄድ የለብንም የሚል አመለካከት ውስጥ ነው ያለው። እና ተለውጠህ ነው ወይ ካልሽኝ፣ አዎ ተለውጬ ነው። ምናልባት ነገ ከነገ ወዲያ ደግሞ ልለወጥ ይችላል። አይ ጥሩ ነው። ከዚህ አንጻር እንደ መጨረሻም ጥያቄ ላድርገው እና ሌሎች መናገር የምትፈልገው ነገር ካለ አጠቃላይ ትነግረኛለህ። ከዚህ አንጻር የኢትዮጵያ ፖለቲካ በጣም በፍጥነት የሚቀያየር ነው። ምሁራኑ እዚህ ጋር ሰርተዋል ብለህ ታስባለህ ወይ? ደግሞ የምሁራኑን ሚና እንዴት ታየዋለህ? ይሄ ትውልድ በተለይ አሁን ለምሳሌ እኔ ያለሁበት ትውልድ ዋጋ ከፍሏል ብዬ አስባለሁ። ከኛ በላይ ያሉ ሰዎች ወይም ደግሞ የትውልድ አካሎች ያልሰሩትን ስራ እዚህ ትውልድ ጋር በመውደቁ ለጦርነት ገፊ ምክንያት አግኝቶ እንዲገባ ሆኗል። ለሚቀጥለው ትውልድ ቢሆንም ራሱ መስዋዕት የሚያደርገው ዋጋ ከፍሏል ብዬ አስባለሁኝ። አጠቃላይ አሁን እንዳለ ሆኖ እስካሁን የደረሰው ጥፋት እስካሁን ኢትዮጵያ ያለችበት ሁኔታ እንዳለ ሆኖ ምሁራን የራሳቸውን ሚና ተወጥተዋል ወይ? አሁን ካለው በኋላ አሁን ብዙ አይነት አስተሳሰቦች አንተም አንስታልና እንደ ኢትዮጵያ የሚያስማማንን ነገር በመጻፍ ፍኖተ ካርታ በማዘጋጀት በአጠቃላይ የምሁራንን ሚና እንዴት ታየዋለህ? ማድረግስ ያለባቸው ነገር ካለ የምጠቁመውን ነገር እንስማ። በጣም መሰረታዊ የሆነ ጥያቄ ነው ያነሳችው። ስለ ኢትዮጵያ ፖለቲካ ስናወራ አንድ በጣም የገነገነ ችግር ነው ይሄ ችግር። ብዙ ሰዎች ግን ደግሞ ትኩረት የማይሰጡት ችግር ነው። አንዱ የኢትዮጵያ ፖለቲካ ችግር በእኔ እምነት ምሁሮች የሸሹት ፖለቲካ ስለሆነ ከደርግ መምጣት በኋላ ፖለቲካ በትምህርት ደረጃቸው፣ በልምዳቸው፣ በስነ ምግባራቸው አንቱ የሚባሉ የላቁ ሰዎች የሚገቡበት ቦታ አይደለም። ያው ጉልበተኞች፣ ጠበንጃ ያዞች፣ በትምህርት ደረጃቸው የትም ያልደረሱ ልምድ የሌላቸው ሰዎች የሚገቡበት የስራ መስክ ነው። ለህብረተሰብ አገልግሎት ለህብረተሰብ ለውጥ ብለው ሳይሆን የራሳቸውና የቤተሰባቸውን ህይወት ለማሻሻል የሚገቡበት ክፍት የስራ መስክ ነው የሆነው ፖለቲካ። በተለይ ከቀይ ሽብር በኋላ ፖለቲካና ኮረንቲ በሩቅ ብሎ የኢትዮጵያ ምሁራን ራሳቸውን ከኢትዮጵያ ፖለቲካ ያገለሉበት ሁኔታ ካየሽው ፖለቲካችን በገጠር አስተማሪ ወይም የጤና ኬላ ሰራተኛ ወይም ዲኤ ነበሩ። የራሳቸውና የቤተሰቦቻቸውን ህይወት ለማሳደግ የግድ ካድሬ ሆነው የሚኖሩበት ስራ ነው። በትምህርት ደረጃቸው የላቀ ውጤት ያላቸው ግን የተማሩት ግን ጥሩ ስነ ምግባር አላቸው የሚባሉት ግን ጥሩ ልምድ አላቸው የሚባሉት ግን ወይ ፕራይቬት ሴክተር ውስጥ ነው የምታገኛቸው፣ ወይ ኤንጂኦ ውስጥ ነው የምታገኛቸው፣ ወይ ኢንተርናሽናል ድርጅት ውስጥ ነው የምታገኛቸው፣ ወይ በስኮላርሺፕ ወይም በተለየ መንገድ ውጭ ሀገር ይኖሩ የምታገኛቸው። ፖለቲካውን አንድም ተጸይፈውት አንድም ደግሞ ፈርተውት ርቀውታል
ኮረንቲና ፖለቲካ በሩቅ አንዱ መሰረታዊ ችግር የኢትዮጵያ ፖለቲካ ከምሁራን የራቀ ብቃት ካላቸው ሰዎች የራቀ ደጋግሜ ብዙ ጊዜ እናገረዋለሁ። በከተማ የትምህርት ጠሎች፣ በገጠር የእርሻ ጠሎች የስራ ቦታ ፖለቲካ ወታደሮች ነበሩ በደርግ ጊዜ ሲገዙ ነበር። ቀጥለው ደግሞ ጎሬላ ፋይተሮች መጡ። ጎሬላ ፋይተሮች የተማረን ሰው በአድርባይነት በትምክተኝነት የሚፈርጁ የመፍትሄ አካል አድርገው የሚያዩ መጡ። አሁንም ያለው ስርዓት ያን የ27 ዓመቱን ካድሬ የበለጠ አጠናክሮ የቀጠለ ነው። አሁን አገሪቱን እየመሩ ያሉ ሰዎች ምናልባት ከ5 ከ6 ዓመት በፊት እኮ አናቃቸውም የት እንደነበሩ። በኢትዮጵያ ሕዝብ የትግል ታሪክ ቦታ የሌላቸው ማናቃቸው ሰዎች ናቸው አሁን እየገዙን ያሉት። እና ፕላቶ መሰለኝ ከፖለቲካ በራክ ቁጥር በምትበልጣቸው ሰዎች በመገዛት ትቀጣለህ ይላል። እና ኢትዮጵያውያን አሁን የምንገዛው በምንበልጣቸው ሰዎች ነው። ለዚህ ግን ተጠያቂነቱ የማንም ልናደርጋቸው የራሳችን ፖለቲካ የህብረተሰብ ለውጥ ጥያቄ ነው። ያለ ፖለቲካ መኖር የሚችል ሀገርና ህብረተሰብ የለም። አሁን ብዙ ሰዎች መልካም በየአካባቢው እኔን ሲያገኙኝ የመጀመሪያ የአፍ መፍቻቸው ወሬ ሲጀምሩኝ እኔ ፖለቲካ አላውቅም ወይም እኔ ፖለቲካ አልወድም ነው። ማመን በሚከብድሽ ደረጃ የተማረ የምትዩ ትልቅ ትንሽ የምትዩ ሁሉ ፖለቲካን እንደ ነውር እንደ ጠያፍ አድርጎ ያለ ፖለቲካ ግን አንድ ቀን መዋልና ማደር የሚችል ህብረተሰብና ሀገር የለም። ግዴታችን ፖለቲካ የግድ ነው፣ ያስፈላጊ ነው። የሀገር አስተዳደር ከፖለቲከኞች ነው የሚመነጭ እና በዚህ ረገድ በጣም እጅግ መሰረታዊ የሆነ ችግር ነው ያለው። ፖለቲካችን መሻሻል ያልቻለው ይህን ቅድም እንዳልነው ወደ ሰላም፣ ወደ መቻቻል፣ ወደ ዲሞክራሲ መሄድ ያልቻለው የግል የስራ መስክ ስለሆነ ነው ፖለቲካ። አይሽ አሁን አብዛኛው የብልጽግና ካድሬ የመንግስት ቤት ተከራይ ነው፣ ወይ የቀበሌ ቤት ወይ የክራይ ቤቶች ተሰጥቶት ነው። ደሞዝ የሚያገኘው ከመንግስት ነው። ጥቅማ ጥቅም የሚያገኘው ከመንግስት ነው። ደሞዙን በቅቶት አይደለም። ኮረፕሽን፣ ጉቦ መብላት የሚችለው የመንግስት ሰራተኛ። ስለዚህ የኑሮ መሰረት አድርጎታል እና የሚታገለሽ አይዲዮሎጂ ኑሮት አይደለም፣ ለስርዓቱ የተለየ ወዳጅነት ኑሮት አይደለም፣ ወይም ደግሞ የአስተሳሰብ አፍሌሽን ኑሮት አይደለም። የሚታገለሽ ያ ጥቅሜ እንዳይቀርብኝ ነው፣ የምበላው የምጠጣው እንዳላጣ፣ ልጆችን ማስተማሪያ ገንዘብ እንዳላጣ፣ መኖሪያ ቤት እንዳላጣ፣ ያን ጉቦ የማገኝበትን ኃላፊነት እንዳላጣ ብሎ ነው ከስርዓቱ ጋር ይሄ የሆነው። ለህብረተሰብ አገልግሎት ብለው እውቀት ያላቸው ችሎታ ያላቸው ሰዎች የተሰባሰቡበት የፖለቲካ ኃይል ስላሉ እና በዚህ ረገድ በጣም እጅግ መሰረታዊ የሆነ ጥያቄ ችግር ነው ያለው። ስለዚህ እያንዳንዳችን እኛ ካልገባንበት እዚህ ፖለቲካ ውስጥ በተለይ ተመረናል የምንል የስነ ልቦና ብቃት አለን የምንል የስነ ምግባር ብቃት አለን የምንል ልምድ አለን የምንል ሰዎች እዚህ ፖለቲካ ውስጥ ካልገባንበት የትም አይደርስም፣ ለውጥ አይመጣም ብለን እስካላመን ድረስ የትም መድረስ አይችልም ፖለቲካ። በነገሮች ላይ እንደው አጋጣሚው ጥሩ ነው ብዬ ነው በአማራ ጉዳይ ላይ ስለሆነ የምትሰሩ። ይሄ ችግር ደግሞ በጣም በገነገነ ሁኔታ ያለው አማራ ክልል። እውነቱን ልንገርሽ የብዙ ብሔሮች ኤሊቶች ፖለቲካ ውስጥ ይሳተፋሉ ኢትዮጵያ ውስጥ። የአማራ ኤሊት ግን ፖለቲካ ውስጥ አይሳተፍም። አብዛኛው ከማንም በላይ ፖለቲካውን ተጠይፎ ገፍቶ አልገባበትም ብሎ ሁሉን ነገር ለብአዴን አሳልፎ የሰጠው የአማራ ኤሊት ነው። እውነቱን ልንገርሽ በኢትዮጵያ ፖለቲካ የአማራ ህብረተሰብ የጎላ ሚና እንዳይኖረው በማድረግ የአማራ ኤሊት ተጠያቂ፣ ፖለቲካውን ተጠይፎት ትቶት ነው ይኖር ከሌሎቹ ብሔሮችን በላቀ ሁኔታ ነው። እና ሪሊ ይሄ ችግር መፈታት ያለበት ችግር ነው። እና አሁን ካየሽ ቀበሌ አካባቢ ያሉ ሰዎች እንደምንም ብለው አድገው ወረዳ ይገቡና የወረዳ አስተዳዳሪ የመዘጋጃ ቤት ሹም፣ የወረዳው ደግሞ ሰዎች እንደምንም ተፍጨርጭረው በተልኮ ትምህርት በምናምን ተምረው አንድ ዲግሪ ይዙና ምን ይሆናሉ? የዞን ባለስልጣን ይሆናሉ። የዞኖቹ ደግሞ እንደምንም ወይ አንድ ማስተርስ ምናምን በተልኮ ይማሩና የክልል ባለስልጣናት ይሆናሉ። ከክልል የሚመጡት ናቸው አዲስ አበባ መጥተው የሚያስተዳድሩ። ካሊማጅ ግን መሆን የነበረበት ምንድን ነው? አዲስ አበባን የሚያስተዳድሩ ሰዎች ኒውዮርክን፣ ፓሪስን የሚያውቁ መሆን አለበት። በከተማ ልማት የመጠቀ እውቀት ያላቸው ልምድ ያላቸው መሆን አለበት። ደሴን፣ ወልዲያን፣ ባህር ዳርን ማስተዳደር ያለባቸው እንደ አዲስ አበባ አይነትን ከተማ አትሊስት የሚያውቁ መሆን አለበት።
ከታች ከኔ ኢማጂን ከደሴ የመጣ ሰው ወይም ከአርሲ የመጣ ሰው አዲስ አበባን አስተዳድረህ ብለህ ስትሰጪው ገነት እኮ ነው የገባው። ምን ኤክስፖዠር አለው? ለሱ ትልቅ ከተማ ውስጥ ነው የገባው። ገባኝ ነው። እና አስቸጋሪ ስትራክቸራል የሆነ ችግር ውስጥ ነው እና ይሄ ያነሳሽው ጥያቄ ጋር በቀጥታ የተያያዘ የኢትዮጵያ ምሁራን በጣም ትልቅ ኃላፊነት አለባቸው። ራሳቸውን አግልለው ነው ፖለቲካን ፈርተውና ተጠይፈው ነው አሁን በእንዲህ አይነት ሰዎች ይህች ሀገር እየተገዛች ያለችው። በምንም ግን አቋረጥኩ እንጂ ከጥቅም አንጻር ብቻ ሳይሆን እኔ እንደውም የብልጽግና አባል የሚሆኑ የአገዛዝ አባል የሚሆኑ ሰዎች የራሳቸውን ሕዝብ ይጠላሉ ብዬ ነው የማስበው። በጣም ከፍተኛ ጥላቻ አለባቸው። በሁሉም አካባቢ የብልጽግና አባል የሆኑ በአማራም ክልል ካየነው ብአዴን የራሱን ሕዝብ በጣም አምርሮ የሚጠላ የራስን ጥቅም ማስጠበቅ አንድ ነገር ሊሆን ይችላል፣ ግን የራስን ጥቅም ለማስጠበቅ ሕዝብ እስከ መጨረሻ የመጨረሻ የድሃ ድሃ እስኪሆን ድረስ መጠበቅ፣ እስኪጨፈጨፍ መጠበቅ እና ይሄ ከራስ ጥቅም ብቻ ሳይሆን የሕዝብ ጥላቻ የራስን ሕዝብ መጥላትስ ከምን የመጣ አስተሳሰብ ነው? ወል ሕዝብ መጥላት በውጤት አንቺ የምትይው ጋር ልስማማ እችላለሁ። በውጤት በኢንቴንሽን ግን ሕዝብ ከመጥላት የሚመነጭ አይመስለኝም። አንድ አዙሪት ውስጥ ይገባሉ። ቅድም እንዳልኩሽ ለግል ጥቅማቸው ለቤተሰባቸው ደህንነት ሲሉ የሀገርን የህዝብን ጉዳይ የመርሳት አሳልፎ የመስጠት እንቅስቃሴ ውስጥ ይገባሉ። አንድ ጊዜ ደግሞ አዙሪት ውስጥ ከገቡበት በኋላ መውጫ ያጣሉ እና የያዙት ኃላፊነት ስልጣን ወንጀል ውስጥም ይዘፈቃሉ። አንድ ጊዜ ወንጀል ከሰሩ ደግሞ በቃ ይሄ መንግስት ከወደቀ ተጠያቂነት ሊመጣብኝ ነው፣ ይሄኑ ዝም ብዬ አጥብቄ ይዤ መቀጠል አለብኝ ብለው ይነሳሳሉ። እና ይሄ በዋናነት ችግሩ የሚመነጨው ከራሳቸው መሆኑ እንደተጠበቀ ሆኖ እኛስ የምናራምደው ፕሮፓጋንዳ ችግር የለበትም ወይ? እነሱን በሚመለከት የምናራምደው አቋም ችግር የለበትም ወይ የሚለውንም ማየት ያስፈልጋል። ልባቸውን እንዴት ነው ማሸነፍ የምንችለው? አንዳንድ ሰዎች አይደለም ቀርቶ አስተማሪ፣ ሐኪም፣ ፖሊስ የሚሆኑት ሚኒሻ የሚሆኑት ወደው ነው ወይ? የስራ የህይወታቸው አማራጭ እኮ ነው። አንዳንድ ጊዜ ከመንግስት ጋር የሚተባበሩት ሪሊ መንግስትን ወደው ነው ወይ? ወይም ደግሞ ታጣቂ ኃይሎችን መፋለም ፈልገው ነው ወይ? እንዲህ አይነት ኃይሎችን ልባቸውን ማሸነፍ የሚቻለው በምን አይነት ፕሮፓጋንዳ ነው፣ በምን አይነት ስልት ነው የሚለውን በጥንቃቄ ማየት ያስፈልጋል። የታጣቂ ኃይሎች ላይ አንዳንድ ጉድለት በዚህም ረገዳ ያለው እና አንዳንዴ በዚህ ደረጃ ያገዛዙ ወገን ሆነው በህዝብ ላይ ችግር እየፈጠሩ ያሉ ኃይሎችን በምን አፕሮች ነው ህዝባዊ ኃይል የምናደርጋቸው፣ ካገዛዙ በሂደት ምንነጥላቸው የሚለው በጣም ሳይንቲፊክ በሆነ ሁኔታ በተጠና መንገድ ፕሮፓጋንዳው መሰራት ያለበት ይመስለኛል። የበለጠ ከመንግስት ጋር እንዲቆሙ የሚያደርግ አንዳንድ የተሳሳተ ስልት ያለው እዚህ ምሳ እና በዚህ ረገድ ዋናው ተጠያቂ ራሱ ኃላፊነት መውሰድ ያለበት ሰው መሆኑ እንደተጠበቀ ሆኖ እኛ የምናራምደው አቀራረብ እና ፕሮፓጋንዳም በዚህ ረገድ የራሱ የሆነ ድርሻ እንዳለውም ታሳቢ ማድረግ የሚያስፈልግ ይመስለኛል። አረዘመም። በጣም አመሰግናለሁ። አመሰግናለሁ። ጥያቄዎችን ጨርሻለሁ። ረዥም ጊዜ ሊፈጠኝ በጣም አመሰግናለሁ ለነበረን ጊዜ። ሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። ለአሁኑ ግን ከልብ አመሰግናለሁ። እሺ፣ መልካም ጥሩ ውይይት ነው ያደረግነው። አንቺንም የስቱዲዮ ሰራተኞችንም ደግሞ ረዥም ሰዓት ወስደው ያዳመጡንን አድማጮችም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። So